ገበያው ነፃ መሆን አለበት። ከዛ በኋላ ቁጥጥር ግን መንግስት ሊያደርግባቸው ይገባል። ዛሬ ላይ ያለው የዳቦ ዋጋ ትላንትና የነበረው ነው። ለምን እንወሻሻለን? መሰረተ ልማትን ሳናስፋፋ ኢኮኖሚያዊ እድገትን ማረጋገጥ አይቻልም። የተሰሩን መልካም ነገሮችን እንወዳለን። ከከተማ ልማት አንጻር ኮሪደርን በጣም እንደግፋለን። ለውጭ ገዢዎች ቅድሚያ ለምንድን ነው ያደረጋችሁት? ያለመድነው ነገር ማጣጣም ትንሽ ጊዜ ይፈልጋል። ግብር ትቀንሳላችሁ አሁን ካለበት። በተጨባጭ ከተረጂነት መንፈስ ለማውጣት የሚያስችል ፖሊሲ ያስፈልጋል። ጤና ይስጥልን እንደምንቆያችሁም የተከበራችሁ ተመልካቾች የህብራዊነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት በማዕከላዊ ኢትዮጵያ ክልል ለሚገኙ በምርጫው ለሚፎካከሩ የተፎካካሪ ፖለቲካ ፓርቲዎች የተዘጋጀ የክርክር መድረክ ነው። በዚህኛው የክርክር መድረክ ተፎካካሪ ፖለቲካ ፓርቲዎች በኢኮኖሚ ዘርፍ ኢኮኖሚ ፖሊሲያቸውን የሚያስተዋውቁ ይሆናል። በዚህ የክርክር መድረክ አራት የተፎካካሪ ፖለቲካ ፓርቲዎች ናቸው የኢኮኖሚ ፖሊሲያቸውን የሚያስተዋውቁት። ህብር ኢትዮጵያ፣ ብልጽግና፣ ጎጎትና ኢሶዴፓ ናቸው። ለክርክሩ 120 ደቂቃ መድበናል። ይህም እንግዲህ በአራት ዙሮች እየተከፋፈለ ነው። የመጀመሪያው 5 ደቂቃ የመግቢያ ሐሳብ ፖለቲካ ፓርቲዎች በተመረጠው ርዕሰ ጉዳይ ላይ መግቢያ ሐሳባቸውን የሚያቀርቡ ይሆናል። 10 ደቂቃ ደግሞ ዝርዝር ሐሳቦችን በፖሊሲያቸው ላይ የሚያቀርቡ ይሆናል። ቀጣዩ የ10 ደቂቃ በሶስተኛው ምዕራፍ የጥያቄና መልስ መርሃ ግብር የሚከናወን ነው የሚሆነው። ሁሉም ተፎካካሪ ፖለቲካ ፓርቲዎች 2 ደቂቃ ጥያቄ ለመጠየቅ 8 ደቂቃ ደግሞ ምላሽ ለመስጠት የሚጠቀሙ ይሆናል ማለት ነው። የመጨረሻው 5 ደቂቃ በርዕሰ ጉዳዩ ላይ የማጠቃለያ ሐሳብ የሚያቀርቡ ይሆናል። ሁላችሁም የተፎካካሪ ፖለቲካ ፓርቲዎች እንኳን ደህና መጣችሁ እንላለን። ይህን መርሃ ግብር ደግሞ በየቤታችሁ ሆናችሁ የምትከታተሉ እንደዚሁም በዚህ በአዳራሽ ላይ ለመታዘብ የመጣችሁ የሲቪክ ማህበራት፣ የተፎካካሪ ፓርቲ አባላት፣ የከፍተኛ ትምህርት ተቋማት እንደዚሁም ተጋባዥ እንግዶቻችን እናንተም እንኳን ደህና መጣችሁ እንላለን። መድረኩን የምንጀምረው ሁሉም የተፎካካሪ ፖለቲካ ፓርቲዎቻችን ኬክ በመቁረስ ይሆናል። በክብር ከአራቱም ተፎካካሪ ፖለቲካ ፓርቲዎች አንዳንድ ሰው እዚህ ቀርቶ እጣ የማውጣት መርሃ ግብር እናካሄዳለን። ሁላችሁንም ከልብ ነው የምናመሰግነው። አሁን በወጣው ተራ ቁጥር መሰረት የመጀመሪያው ዙር በተመረጠው ርዕሰ ጉዳይ ላይ የመነሻ ሐሳብ ጎጎት የሚያቀርብ ነው የሚሆነው። ለዚህ የክርክር ጊዜ የተመደበው 120 ደቂቃ ነው ለሁሉም ተፎካካሪ ፖለቲካ ፓርቲዎች። ይህ ማለት አንድ ተፎካካሪ ፖለቲካ ፓርቲ 30 ደቂቃ ይጠቀማል ማለት ነው። ለመግቢያው የ5 ደቂቃ ሐሳብ ነው የተፈቀደው። በኢኮኖሚ ዘርፍ ላይ ፖሊሲያችሁን ጎጎት የመግቢያ ሐሳብ 5 ደቂቃ አለ። 15 ሰከንድ ሲቀረው የደውል ምልክት ይኖራል። ስክሪኑ ላይ ሰዓት መቆጣጠር ይቻላል ማለት ነው። እናመሰግናለን። ሐሳቦትን ይቀጥሉ። እሺ፣ አመሰግናለሁ። ዶክተር አብዱልአዚዝ እባላለሁ። የጎጎት ፓርቲ ወክዬ በዛሬው በቀረበው የመከራከሪያ ሐሳብ ላይ የመነሻ ጽሁፍ አቀርባለሁ። የጉራጌ ሕዝብ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፎ የተረጋገጠባት፣ የግለሰብና የቡድን መብቶች የተከበሩባት፣ ዘላቂ ልማትና ሰላም ያረጋገጠች ጠንካራና ተጽዕኖ ፈጣሪ ኢትዮጵያን እውን ሆኗ ማየት የፓርቲያችን ራዕይ ነው። የጉራጌ ሕዝብ በስርዓት መለዋወጥ ውስጥ የማይሸረሸር እውነተኛ የሀገር ባለቤትነት መብቱ እንዲረጋገጥ በመረጠውና በወደደው የሀገሪቷ ክፍል የዜግነት መብቱ ሳይጓደልና ሳይሸራረፍ ተከብሮ እንዲኖርና ሀብት እንዲያፈራ በትጋቱና በጥረቱ በሀገር እድገት ውሳኔ ሰጪነት ሂደት ውስጥ ትርጉም ያለው ሚና ያለው ህዝብ ማድረግን ዓላማ አድርጎ የተነሳ በአዲስ ትውልድ በብሩህ ተስፋ በሰባተኛው ሀገራዊ ምርጫ ላይ ለመሳተፍ የተገኘ አዲስ ፓርቲ ነው። የጎጎት ፓርቲ በዛሬው የውይይት ምክረ ሀሳብ ላይ የራሱ የመነሻ ሀሳብ የሚያቀርብ ይሆናል። የጎጎት ፓርቲ በጠላትነትና በቂም በቀል ፖለቲካ የሚገኝ ፖለቲካዊም ሆነ ኢኮኖሚያዊ ትርፍ አለ ብሎ አያምንም። የመፍትሄ አካል ለመሆን እንጂ ብሶትን በመነካካት ፖለቲካዊም ሆነ ኢኮኖሚያዊ ትርፍ እናገኛለን ብለን አናምንም። የሀገራችን ኢኮኖሚ የስራ አጥነት፣ የዋጋ ግሽበት፣ የንግድ ሚዛን ጉድለት፣ ዝቅተኛ ምርታማነት፣
ከፍተኛ የውጭ ምንዛሪ እጥረት፣ ከፍተኛ የውጭ ዕዳ፣ ዝቅተኛ የነፍስ ወከፍ ገቢ፣ በአጠቃላይ የሆነ መዋቅራዊ ችግር ያለበት ኢኮኖሚ ነው ብለን እናምናለን። ድርቅና ረሃብ ማሸነፍ የሚችል የግብርና ልማት እውን ማድረግ ችለናል ብለን አናምንም። የአምራች ኢንዱስትሪው በአነስተኛ ካፒታል አቅም ሊሰራ ይችል የነበረው የመሰረታዊ የሸቀጦች ምርት ፍላጎት እንኳ ማሟላት አልቻለም። የከተማው ነዋሪ ኢኮኖሚያዊ አቅም የሚያሳድጉ ማሻሻያዎች ባለመደረጋቸው የግብርና ምርቶችና የምግብ ሸቀጦች እንዲሁም አጠቃላይ የዋጋ ንረት መከሰቱ የከተማውን ነዋሪ እና በቋሚ ገቢ የሚተዳደረው ዜጋ ሕይወት በከፍተኛ ሁኔታ አመሰቃቅሎታል ብለን እናምናለን። ሀገሪቷ ያላት ውስን በጀት ወይም ፋይናንስ ለኢኮኖሚ ፋይዳ በሚኖረው መልኩ አለመሰራጨቱ ኢኮኖሚውን ከፍተኛ ጎቶታል ብለን እናምናለን። ሰራተኛው ሕይወቱን ከማሸነፍ አዙሪት ወጥቶ በልቶ ከማደር ባሻገር እንዳያስብና ባለው አቅም ልክ የራሱንም ሆነ የሀገሩን መጻኢ ዕድል ላይ አሻራው እንዳያሳርፍ ተደርጓል ብለን እናምናለን። በሀገራችን ገዢና ሻጭ በፍትሐዊነት የሚያገበያይ ጤናማ የገበያ ስርዓት አለ ብለን አናምንም። ይህም በመሆኑ ምክንያት አገልግሎት አቅራቢው ብቸኛው በገበያው ላይ ዋጋ የሚያቀርብ ሲሆን ሸማቹ ብቸኛው የዋጋ ተቀባይ ሆኖ እንዲሆን ተገዷል። የገጠር ወጣቶች በከተማው በተሻለ ስራ ያገኛሉ ቢባልም በአነስተኛ መሬት፣ በምርጥ ዘር እና በማዳበሪያ እጥረት ዝናብን መሰረተ ባደረገ ግብርና ስራ ስለሚተዳደሩ ሕይወትን በሚቀይር ስራ ላይ ናቸው ለማለት አዳጋች ነው። የከተማ ወጣቶች ስራ አጥነት እጅግ አሳሳቢ ደረጃ ላይ ደርሷል። ስደት፣ ስራ አጥነት፣ ሱሰኝነትና ተስፋ መቁረጥ የሀገራችን ኢኮኖሚ እና እድገት የፈጠረው የወጣቱ እጣ ፈንታ ሆኗል ብለን እናምናለን። እናመሰግናለን። የተመደበለትን የ5 ደቂቃ ተጠቅሟል። ሁላችሁም የተፎካካሪ ፖለቲካ ፓርቲዎች በተመረጠው ርዕሰ ጉዳይ ላይ ቀጥተኛ ግንኙነት ባላቸው ሀሳቦች ላይ ትኩረት እንድታደርጉ ከወዲሁ ለማሳሰብ እንወዳለን። ኢሶዴፓ። አመሰግናለሁ። የተከበራችሁ የኢትዮጵያና የማዕከላዊ ኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ሆይ ዛሬ የኢትዮጵያን ሶሻል ዲሞክራቲክ ፓርቲ የ2018 ዓመተ ምህረት በሰባተኛ ዙር ለሚደረገው አገራዊና ጠቅላላ ምርጫ ውድድር የኢሶዴፓን ማኒፌስቶ ይዘን በቲቲና በፊታችሁ ስንቆም ትልቅ ኩራት ይሰማናል። እንኳን ያደረሳችሁ፣ እንኳን ያደረሰን። ኢሶዴፓ የሚከተለው የፖለቲካ ርዕዮተ ዓለም ማህበራዊ ዲሞክራሲ፣ ሶሻል ዲሞክራሲ ሆኖ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የማህበራዊ ፍትህን በአገራችንና በክልላችን ለዜጎች መብት ይሁን ወይም ተግባራዊ እንዲሆን ይታገላል፣ ይከታተላል፣ ተግባራዊነቱንም ይቆጣጠራል፣ ያስፈጽማል የሚል አቋም አለ። ለዚህም የጠራና በጣም የተለጠጠ እቅድ አቅርቦ የኢትዮጵያ ሕዝብ ፍትው፣ ዲሞክራሲው፣ መልካም አስተዳደሩ ሰፍኖ እያንዳንዱ ማህበረሰብ በእያንዳንዱ ቤት የሚመሰክርበትን ኢኮኖሚያዊ ፖሊሲ ቀርጾ ዛሬ ለምርጫ ቀርቧል። ከታሪካዊ ዳራው ዘመናዊ ርዝማኔ አኳያ ሲታይ የኢትዮጵያ አጠቃላይ የፖለቲካ የኢኮኖሚ ማህበራዊ እድገት ደረጃ ኋላ ቀርነት ጎልቶ መገኘት አሳፋሪ ሆኖ ቆይተዋል። የኢትዮጵያ በዓለም እጅግ ድሃና ኋላ ቀር ከሆኑ ጥቂት ሀገሮች መካከል እንዳትወጣ ካደረጓት ዋነኛ የፖለቲካ ስርዓት ኋላ ቀርነት ነው። እና ወደ ፖለቲካው ዘርፍ ነው። ትላንትና ላይ የፖለቲካውን ዘርፍ ክርክር ያጠናቀቅን በመሆኑ ወደ ኢኮኖሚው ዘርፍ ይምጡ ሊመጣ ነው። ምክንያቱም ፖለቲካው ኢኮኖሚ ወደ ርዕሰ ጉዳይ ሁለት ገጽታ ስለሆኑ ፖለቲካ በኢኮኖሚ ላይ የሚያሳጥረውን ተጽዕኖ ለማመላከት ዋነኛው ወደ ትኩረታችን ይግምጡልን። ስለዚህ ከዚህ አንጻር ኢሶዴፓ በፖለቲካው ዘርፍ ላይ በኢኮኖሚ ማህበራዊና ፖለቲካዊ ፍትሃዊ ስርዓት ግንባታ የዜጎች የማዕዘን ድንጋይ የሆነው የህዝብ ሉዓላዊነት፣ የህግ የበላይነት፣ መልካም አስተዳደር፣ ማህበራዊ ፍትህ፣ ሁሉን አሳታፊ በሆነን ፖለቲካ ስርዓት ሊከተል ይገባል ነው። የኢኮኖሚ ጉዳይ ላይ የኢሶዴፓ የኢኮኖሚ ፖሊሲ ዋና ትኩረት አቅጣጫ ከሚፈለገው ዋና ትኩረት አቅጣጫ የአገራችን ኋላ ቀርነት አላቆ የበለጸገ ማህበረሰብን መገንባት ነው። ኑሯቸውን በተጨባጭ የሚሸፍንና የኑሮ ውድነት ጫናን ማቃለል ነው። በዚህ ስርዓት
ከመነሻ ጀምሮ እስከ ዛሬ ድረስ ዜጎች እያንዳንዱ የኑሮ ጫና ተቃለዋል ብሎ አያምኑ። ምክንያቱም ፍትሃዊ አይደለም፣ ዲሞክራሲያዊ አይደለም። የኑሮ ጫና ዜጎችን በጣም አፍኖ ያለ የኑሮ ውድነት አለ፣ ሰቆቃ አለ፣ ተጨባጭ ያልሆነ በቃላት የተከመረ በተግባር ግን ያልተፈተሸ ኢሶዴፓ የተፈቀደለትን 5 ደቂቃ ለመግቢያ ሀሳብ ተጠቅሟል። ሁላችሁም የተፎካካሪ ፓርቲዎች በድጋሚ ለማንሳት የምንወዳው በተመረጠው ርዕሰ ጉዳይ ላይ መምጣት አለብን። በተስማማንበት የስነ ምግባር ደንባችን ላይ በተመረጠው ርዕሰ ጉዳይ ላይ ብቻ ተፎካካሪ ፖለቲካ ፓርቲዎች ሀሳባቸውን ያንጸባርቃሉ። ትላንትና ላይ የፖለቲካ ጉዳዮችን ሙሉ ለሙሉ ጨርሰናል። ተፎካካሪ ፖለቲካ ፓርቲዎች ፖለቲካ ላይ ያላቸውን ሀሳብ አንስተዋል። ለዚህኛው የክርክር መድረክ የተመረጠው የኢኮኖሚ ፖሊሲያቸውን አራቱም ተፎካካሪ ፖለቲካ ፓርቲዎች ፖሊሲያቸውን እንደዚሁ ማኒፌስቶቸውን የሚያቀርቡበት ይሆናል ማለት ነው። በሶስተኛም የብልጽግና ፓርቲ አመሰግናለሁ። መላው የክልላችን ህዝቦች፣ ይህንን ክርክር በሚዲያ የምትከታተሉ ኢትዮጵያውያን እንኳን ለ7ኛው ጠቅላላ ምርጫ በሰላም አደረሰን። ፓርቲያችን ብልጽግና በ6ኛው ዙር ጠቅላላ ምርጫ በሰጣችሁን ይሁንታ መሰረት የገባነውን ቃላችንን በውጤታማነት ፈጽመንና ሌሎች ነገን የተለሙ የፖሊሲ አማራጮችን ይዘን ለ7ኛው ዙር ምርጫ ቀርበናል። ፓርቲያችን ብልጽግና የበለጸገችና አፍሪካዊት ኃይል የሆነች ኢትዮጵያን ለመገንባት የጠራ የፖሊሲ ሀሳብና በተግባር ተፈትሾ አመርቂ ኢኮኖሚያዊ ድሎችን ያስመዘገቡ እሳቤዎች ባለቤት ነው። ብልጽግናን ይምረጡ፣ ምልክታችን የስንዴ ነዶ፣ ኢትዮጵያን ወደ ብልጽግና ተምሳሌት። የኢትዮጵያ የኢኮኖሚ ፖሊሲዎቻችን ሀገራዊ ነባራዊ ሁኔታንና የመልማት ጸጋዎቻችንን ታሳቢ ያደረጉ ከመደመር እሳቤ ማዕቀፍ የተቀዱ ሀገር በቀልና ገቢር ነበብ ናቸው። እንደሚከተለው ቀርበዋል። 1. የኢትዮጵያን ነባራዊ ሁኔታ ያገናዘበ ገበያ መር የኢኮኖሚ ስርዓት እየገነባን እንገኛለን። የገበያ ጉለትን መሙላት፣ የግሉን ዘርፍ መደገፍና ተጋላጭ ዜጎችን መጠበቅ የመንግስታችን ትኩረት ነው። 2. ሀገራችን ገጥሟት ለነበረው የኢኮኖሚ ስብራት ዘላቂ መፍትሄ ለመስጠት ሀገር በቀል የኢኮኖሚ ማሻሻያ በመንደፍ ተግባራዊ አድርገን ተጨባጭ ውጤቶችን አስመዝግበናል። የማክሮ ኢኮኖሚ መዛባትን አርመናል። ማለትም የዕዳ ጫናን ቀንሰናል። የመንግስት ገቢና ወጪ ሚዛን አስጠብቀናል። ገቢና ወጪ ንግድ መካከል ሚዛን አስጠብቀናል። የውጭ ምንዛሪ ከአጣብቅኝ አውጥተናል። የኑሮ ውድነትን የሚያቃልል የዋጋ ማረጋጊያ ስልቶችን ነድፈን ተግብረናል። 3. በአሉታ ተፈርጆ የቆየውን የግል ዘርፍ ሚናን በከፍተኛ ደረጃ በማሳደግ የኢኮኖሚ ዋና ተዋናይ እንዲሆን እድል ፈጥረናል። ከግል ዘርፍ ጋር በሁለንተናዊ ቅንጅትና ትብብር በመስራት በሀገሪቱ ታሪክ ትልልቅ የሚባሉ የልማት ስራዎችን በአጋርነት አሳክተናል። 4. ሁለንተናዊ ብልጽግናን እውን የማድረግ የሩቅ ግብ ይዘን እየሰራን እንገኛለን። ብልጽግናን እንደ መዳረሻ፣ መደመርን እንደ መንገድ በመያዝ ውስብስብ ዓላማዎችን በተቀናጀና በተደራጀ አግባብ ለማሳካት አልመን እየሰራን ነው። ለግልና ለውጭ ዝግ የነበሩ ዘርፎችን በመክፈት የካፒታል ገበያውን ለእውነተኛ ውድድር አብቅተናል። 5. አካታችና ዘላቂ የኢኮኖሚ እድገትን የሚያረጋግጡ በብዝሃ ዘርፎችና ብዝሃ ተዋንያን የተመሰረተ የልማት አቅጣጫዎችን ወይም ስትራቴጂዎችን ተግባራዊ አድርገን ስኬቶችን አስመዝግበናል። በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በአይሲቲ የልማት ዘርፎች ተጨባጭ ውጤቶችን እያስመዘገብን እንገኛለን። ለምሳሌ ባለፉት 27 ዓመታት 3 ቢሊየን መዝለል ያልቻለውን የኢትዮጵያ ኤክስፖርት ግኝት በአጭር የለውጥ ዓመታት ውስጥ 8.3 ቢሊዮን ማድረስ ችለናል። 6. በመደመር እሳቤ በመመራት ትልልቅ ሀገራዊ ፕሮጀክቶችን ተግባራዊ እያደረግን እንገኛለን። የህዳሴ ግድብን ጨርሰን የመቻል ትርክት ገንብተናል። አረንጓዴ አሻራ የህዝባችን ባህል አድርገናል። የስንዴ አብዮት በአፍሪካ ትልቁ ስንዴ አምራች አድርጎናል። የማዳበሪያ ፋብሪካ፣ የጋዝ፣ የኒውክለርና ትልልቅ ኤርፖርቶች፣ የመስኖና መንገድ ፕሮጀክቶችን ጀምረን እያሳካን እንገኛለን። 7. ፓርቲያችን ብልጽግና የህዝባችን የዘመናት ቁጭት የሆነውን በባንዳዎችና በአዳን ሴራ ምክንያት ተነፍጎ የቆየውን ህጋዊና ተፈጥሯዊ የባህር በር የመጠቀም መብታችንን ለማስመለስ ብርቱ ትግል እያደረግን እንገኛለን። ይህም ኢኮኖሚያዊ አስተዋጽኦ ትልቅ እንደሆነ እናምናለን።
8 በክልላችን መሰረተ ልማቶችን አስፋፍተናል። ከተሞች ለነዋሪዎች ምቹ መሆን ጀምረዋል። በከተሞች ልማት የህብረተሰብ ተሳትፎና ተጠቃሚነት አድጓል። የክልላችን ከተሞች ትልልቅ ሀገራዊ ኩነቶችን የማስተናገድ አቅም ፈጥረዋል። ፕሮጀክቶቻችን በጊዜ የመጨረስ አቅም አድጓል። በክልላችን የኢንቨስትመንት ስበት ጨምረዋል። የክልላችን ገቢ አስደማሚ እድገት እያስመዘገበ ይገኛል። አምራች ኢንዱስትሪውን ዋነኛው የርብርብ ማዕከል አድርገናል። እንደ ክልላችን ከ2016 ወዲህ 674 የኢንቨስትመንት ፕሮጀክቶችን 42.5 ቢሊዮን ካፒታል ያስመዘገቡ ፈቃድ አግኝተው ወደ ስራ አስገብተናል። የአምራች ኢንዱስትሪዎቻችን የማምረት አቅም ከ43 በመቶ 65 በመቶ አድርሰናል። በእነዚህና በሌሎች እንቅስቃሴዎች ቋሚና ጊዜያዊ የስራ ዕድል ፈጥረናል። ግብርናውን ሜካናይዝ እያደረግን የምግብ ሉዓላዊነትን የማረጋገጥ ጉዞ ቀጥለናል። ብልጽግናን መምረጥ እነዚህን ውጤቶች ማላቅና ኢትዮጵያን ወደ ተምሳሌት ሀገር መውሰድ ነው። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ፣ ኢትዮጵያን ወደ ተምሳሌት ሀገር። አመሰግናለሁ። ብልጽግና ፓርቲ የተመደበለትን 5 ደቂቃ ለመግቢያ ሀሳቡ በተመረጠው ርዕሰ ጉዳይ ላይ አንስቷል። በዚህኛው ምዕራፍ የመጨረሻው ህብር ኢትዮጵያ 5 ደቂቃ አላችሁ። እሺ፣ አመሰግናለሁ። ህብር ኢትዮጵያ ሀገራዊ ፓርቲ እንደመሆኑ መጠን ለሀገራዊ 7ኛ ምርጫ ማወዳደሪያ እንዲሆን በፓርቲያችን ውስጥ የተካተቱ የኢኮኖሚ ግቦች አሉ፣ እቅዶች አሉን። እነዚህም ኢኮኖሚ እድገት አቅጣጫ የሚወስነው በፍላጎትና በአቅርቦት የገበያ ሚዛና በነፃ ገበያ መሪ መሰረት ይሆናል ይላል። በግልም ሆነ በቡድን የመምረትና መነገድ እንዲሁም የሀገሪቷ ህግ በሚፈቅደው መሰረት ሀብትን ለመፍራት በተለያዩ የኢኮኖሚ ዘርፎች መሰማራት የኢትዮጵያውያኖች መብት ነው። የመንግስት የኢኮኖሚ ፖሊሲ ይህንን የመደገፍና የማበረታታት ይሆናል። የኢትዮጵያውያን በግልም ሆነ በቡድን ሰርተው ያፈሩትን ንብረት ባለቤት ናቸው ብሎ ያምናል። የባለቤትነት መብታቸውም በሕግ ያረጋግጣል። የማንም ሰው ንብረት ያለአግባብ አይወሰድም። መንግስት የሀገር ውስጥ ኢንቨስትመንት እንዲዳብር ተገቢውን ማበረታቻ ያደርጋል። በሀገር ውስጥ የሚለሙ የሚመረቱ ውጤቶች ሁሉም በመንግስት ለኢትዮጵያውያን ባለሀብቶች ቅድሚያ ይሰጣል። የውጭ ሀገር ኢንቨስትመንት የሀገሪቷ ሉዓላዊነት፣ የህዝቧ ጥቅምና የሀገር ውስጥ ተሳትፎን በማይጻረር በማያቃጭች ሁኔታ ብቻ ስራ ላይ የሚውልበት በሀገሪቷ የኢኮኖሚ ፖሊሲ ውስጥ በዝርዝር ይገለጻል ብሎ ህብር ያምናል። የመሬት ባለቤትነት የገጠር እርሻ መሬት ባለቤትነትን የመሬት ባለቤትነት የግል ሆኖ እንዲወሰን ይሰራል። በግል በሽርክና በድርጅት የተደራጁ ዜጎች የሚሰሩበት የሚገለገሉበት ይሆናል። የመሬት ባለቤት የሆነው ዜጋ መሬቱን በዘመናዊ ዘዴ የማረስ ምርትን የማሳደግ የማንከባከብ ኃላፊነት አለበት ብሎ ያምናል። ኢትዮጵያ በእርሻ ምርት ራሷን እንድትችል በዓለም አቀፍ ደረጃ ጠንካራ ተወዳዳሪ በመሆን በቂ የውጭ ምንዛሬ ማግኘት እንድትችል መንግስት ለእርሻ ስራ ዘመናዊነትና ምርታማነት የላቃም የምርምር ምክክርና የኤክስፖርት የብድር ድጋፍ ለባለ እርሻዎች ይሰጣል ብሎ ህብር ያምናል። ማንኛውም ኢትዮጵያ በከተማ ክልል በአካባቢ የመሬት ባለቤት በመሆን መኖሪያ ቤቶች ሰርቶ የመኖር የማከራያት የመሸጥ የመለወጥ ለማናቸውም ህጋዊ ጉዳይ የመዋል መብት አለው ብሎ ያምናል። ባለቤቶች ለመኖሪያ ለንግድ የሚሆን ቤትና የህንፃ ግንባታ ስራ ላይ እንዲሰማሩ ይበረታታሉ። የውጭ ባለሀብቶች በሀገሪቷ በሊዝ ፖሊሲ መሰረት መሬት አግኝተው ህንፃዎችን ለልዩ ልዩ አገልግሎት የሚውሉ ህንፃዎችን መስራት የሚችሉበት ህጋዊ ሁኔታ ያመቻቻል። የሌሎች የተፈጥሮ ሀብቶች አያያዝና ባለቤት በግል ያልተያዙ መሬቶች፣ ደኖች፣ ሐይቆች፣ ወንዞች፣ ጅረቶች፣ በእነዚህም ውስጥ የሚገኙ እንስሳት፣ አራዊቶች፣ አዕዋፎች፣ እጽዋቶች እንዲሁም በከርሰ ምድርና በባህር ውስጥ የሚገኙ ማዕድኖች የተፈጥሮ ሀብቶች የሀገሪቷ ህዝብ ሀብት ሆነው በመንግስት ቁጥጥር ስር ውለው ለኢትዮጵያ ህዝብ ጥቅምና እድገት እንዲውሉ ይደረጋል። ለተፈጥሮ ዘይት ፍላጋ ለነዳጅ ማመንጫ ስራ ግንባታዎች መንግስት ከውጭ ከባለ ሀብቶች ከቴክኖሎጂ በመተባበር የሀገሪቷን ጥቅምና ሉዓላዊነት በጠበቀ መልኩ ልዩ ትኩረት ይሰጣል። ኢንዱስትሪ የኢትዮጵያ ኢኮኖሚ በኢንዱስትሪ እንዲደግፍ አገሪቷን ኢንዱስትሪ የሚሸፍንበትን ፖሊሲ መንደፍና ተግባራዊ ማድረግ ያስፈልጋል።
የጥሬ ዕቃ አቅርቦት በሚገኝበት አካባቢ ተዛማጅ ኢንዱስትሪዎችን ማቋቋም፣ የአግሮ ኢንዱስትሪ መርህ መከተል ያስፈልጋል። ኢንዱስትሪዎች ዘመናዊ የስራ ዕድል ከፋቾች በመሆናቸው መንግስት ለኢንዱስትሪዎች ማስፋፋት ልዩ ትኩረት ሊሰጥ ይገባል። የሀገር ውስጥ ባለሀብቶች የኢንዱስትሪ የስራ ዘርፍ እንዲሰማሩ ተግባራዊ እንዲያደርጉ ድጋፍና ማበረታታት ያስፈልጋል። የውጭ ባለሀብቶች በሀገሪቷ ኢንዱስትሪ ግንባታ ሊሳተፉ የሚችሉ የተመቻቸና የሀገራችን እድገት ሊያፋጥን የሚችል የኢንቨስትመንት ፖሊሲ ይደነግጋል። ሀገር በቀል የገበያ ንግድ ዝውውር በአይነትና በጥራት በማጠን እንዲስፋፉ ማድረግ፣ የኢንዱስትሪ ሆነ የእርሻ ምርቶች በቅድሚያ ለሀገር ውስጥ ፍጆታ ላይ እንዲውሉ ይደረጋል። የሀገሪቷ የውጭ ምንዛሬ ፍላጎት ለመሸፈን በውጭ ንግድ ዘርፍ የኢትዮጵያ ጥሩ ተፎካካሪ እንድትሆን ማድረግ ያስፈልጋል። ህገወጥ የተመደበለት የ5 ደቂቃ ክፍለ ጊዜ ተጠናቋል። ክቡራትና ክቡራን ተመልካቾቻችን በሰባተኛው ጠቅላላ ሀገራዊ ምርጫ ላይ በማዕከላዊ ኢትዮጵያ ክልል የሚፎካከሩ የፖለቲካ ፓርቲዎች የኢኮኖሚ ፖሊሲያቸውን የሚያስተዋውቁበት መርሃ ግብር ነው። ጥሪያችንን ተቀብላችሁ እዚህ የመጣችሁ ተሳታፊዎቻችን፣ እንደዚሁም በዚህ በተመረጠው ርዕሰ ጉዳይ ላይ ፖሊሲያቸውን የምታስተዋውቁ የተፎካካሪ ፖለቲካ ፓርቲዎች የመጀመሪያውን ዙር የ5 ደቂቃ የፖሊሲያችሁን መግቢያ ሀሳብ አቅርባቸዋል። በቀጣይ በሁለተኛው ዙር ደግሞ በተመረጠው ርዕሰ ጉዳይ ላይ የማብራሪያ ሀሳብ የሚነሳበት መርሃ ግብር ላይ ነው የምንገኘው። 10 ደቂቃ አለ እያንዳንዱ የተፎካካሪ ፖለቲካ ፓርቲ። በዚህኛው ምዕራፍ ላይ በመጀመሪያ የማብራሪያ ሀሳቡን የሚጀምረው ብልጽግና ፓርቲ ይሆናል። 10 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የማዕከላዊ ኢትዮጵያ ህዝቦች፣ ክቡራንና ክቡራት፣ ይህንን መልእክት በሚዲያ የምትከታተሉ ህዝባችን በሙሉ ህዝባችን የመምረጥ መብቱን ተጠቅሞ ድምፁን ከሰጠን የብልጽግና ፓርቲ ባለፉት 5 ዓመታት በሀገራችንም ሆነ በክልላችን በተግባር ተፈትሸው አንጸባራቂ ውጤት እያመጡ ያሉ የብዝሃ ዘርፍ ኢኮኖሚ ልማት ስራዎችን የበለጠ አጠናክሮ ይቀጥላል። በተለይም የኢኮኖሚያችን መሰረት የሆነውን ግብርናን ለማዘመን የአካባቢያችን ጸጋ መሰረት አድርጎ አካባቢያችን ላይ ያሉ እድሎችን በሙሉ አሟጦ በመጠቀም ህዝባችን ቀደም ሲል ከሚታወቅበት ከልመና ወደ ሉዓላዊነት እንዲሁም የምግብ ዋስትናና ከምግብ ጥያቄ ባለፈ የተቀመጡ ግቦችን ለማሳካት ባለፉት ዓመታት በርካታ ርብርቦች ተደርገዋል። ተጨባጭ ውጤቶችም ተመዝግበዋል። በዚህም በክልላችን ምርትና ምርታማነት በማሳደግ ግብርናው ከኋላ ቀር የአስተራረስ ዘዬ ወጥቶ በቴክኖሎጂ የተደገፈ ውሃ ተኮር እንዲሆን በማድረግ መሬት እረፍት የለሽ በሆነ መልኩ ዓመቱን ሙሉ እንዲታረስ በማድረግ የበርካታ ዜጎች ቀይ ወደ አረንጓዴነት መቀየር ብቻ ሳይሆን ግብርናችን የመበልጸግ ተስፋ፣ የእድገት ተስፋ፣ የስራ ዕድል ተስፋ፣ የመትረፍረፍ ተስፋ ሆኖ ተገኝቷል። በዚህም በዓመቱ የነበረን ባለፈው በ2013 በዓመት ውስጥ የነበረን ከ40 ሚሊዮን ኩንታል ያልበለጠ ዓመታዊ ሰብሎች በአሁኑ ሰዓት ከ75 ሚሊዮን በላይ ማድረስ ተችሏል። ሌሎች ተደማሪ ምርቶችን ስንወስድ በዓመቱ ከ120 ሚሊዮን በላይ ኩንታል ምርት ማምረት እና የዜጎችን ገቢ ኖሮ መቀየር መቻል ተጀምሯል። ይህ ያለፉት ዓመታት ፓርቲያችን ያስቀመጠው ግብርናን በማዘመን ምርትና ምርታማነት በማሳደግ የዜጎችን ተጠቃሚነት ለማረጋገጥ ያስቀመጣቸው ውጥኖች ተጨባጭ ውጤት ማምጣት ጀምረዋል። ሌላው በሌማት ትሩፋት ዘርፍ ፓርቲያችን በሰራቸው ውጥኖች አሻጋሪ ሀሳቦች የማይቻሉ የሚመስሉ ግን
ፓርቲያችን መርቶ ያስቻላቸው ተጨባጭ ውጤቶችን ማየት ጀምረናል። በተለይም በወተት ሀብት ልማት በክልላችን የወተት ላሞች ዝርያ በማሻሻል በሀገር ደረጃ ራሱ ቀዳሚ ሆኖ መገኘት ትልቁን ስፍራ ይይዛል። በዚህም ባለፉት 5 ዓመታት በተሰራው ስራ አነስተኛ አርሶ አደሮችን በህብረት ስራ በማደራጀት 8 የወተት ማቀነባበሪያ ኢንዱስትሪዎች ባለቤት እንዲሆን አስችሏል። ይህ ለግብርናው ዝማኔ ከሌማት ባለፈ ኪስንም ገበያንም የዜጎች ተስፋንም ገቢንም ማትረፍረፍ ችለናል። ይህ ብልጽግና አሻጋሪ ሀሳቦች፣ ተጨባጭ ውጤቶች የዜጎችን ህይወት የቀየረ ተግባር ነው። ሌላው ብልጽግና ካስቀመጣቸው ዘላቂ የተፈጥሮ ሀብትን ከማልማት ከመጠበቅ በተለይም ህብረተሰቡን ተሳታፊና ተጠቃሚ በማድረግ ካስቀመጣቸው ውጥኖች አንጻር የተፈጥሮ ሀብታችን ለአሁኑ ትውልድ ሀብት የሚፈጥርበት ምርታማነት የሚያሳድግበት ለቀጣዩ ትውልድ ደግሞ ተስፋ ያለው ምርታማ ውብና ጽዱ አካባቢ ለመፍጠር በአረንጓዴ አሻራ በተፋሰስ ልማት የተሰሩ ስራዎች በክልላችን ያሉ ዜጎች ተጠቃሚም መሆን ጀምረዋል። ይህ ቀጣይም ፓርቲያችንን ህዝባችን ይሁንታውን ከሰጠን እነኚህ ጅምር ስኬቶችን የበለጠ አጠናክሮ የሚያስቀጥል ይሆናል። ሌላው ከኢንዱስትሪ ልማት አንጻር ብልጽግና ባለፉት ዓመታት ባስቀመጠው በተለይም ኢንዱስትሪ ዘርፉን በማዘመን የኢንዱስትሪ ዘርፉ ለኢኮኖሚ የጀርባ አጥንት እንዲሆን ይሰራል ብሎ አስቀምጦም ነበር። በዚህም አነስተኛ መካከለኛ ኢንዱስትሪዎች እንዲስፋፉ ተችሏል። በዚህም በመሆኑ ምክንያት ለበርካታ ዜጎች የሥራ ዕድል መፍጠር፣ የገቢ ምርቶችን የመተካት፣ የውጭ ምርቶችን የማሳደግ ይህ ከክልሉ አልፎ በሀገራዊ ኢኮኖሚ ግንባታ ላይ ክልሉ የራሱን ድርሻ ማበርከት ከፍ ማድረግ ጀምሯል። ሌላው በክልሉ ያሉ ጸጋዎችን በተለይ ክልሉ ካለው ጂኦግራፊያዊ ጸጋና ዘርፈ ብዙ የመልማት ጸጋዎች አንጻር ኢንዱስትሪው የግብርና ግብዓትና የቴክኖሎጂ ምንጭ እንዲሆን በተሰሩ ስራዎች ተጨባጭ ውጤቶች ተገኝተዋል። ለበርካታ ዜጎችም የሥራ ዕድል መፍጠር ተችሏል። በቀጣይም እነኚህ ስራዎች ህዝባችን ለብልጽግናን ይሁንታውን ከሰጠ እነኚህ ጅምር ስኬቶች በተግባር የተፈተሹ ውጤት ያመጡ ህዝቡ ውጤታቸውን ማጣጣም የጀመራቸው ስኬቶች ሰፍተው ልቀው እንዲሰሩ ብልጽግና አበክሮ የሚሰራ ይሆናል። ሌላው ከከተማ ልማት አንጻር ከተሞች ለዜጎች የተመቹ ውብ፣ ጽዱ፣ አሁናዊና ወደፊታዊን አገራዊና ዓለም አቀፋዊ ሁኔታን ያገናዘቡ እንዲሆን ዘርፈ ብዙ ርብርብ አካሂደዋል። በመሆኑም ከተሞቻችን ዛሬ ለብዙዎች የስበት ማዕከል ለዓለም አቀፍ ዜጎችም እነኚህ ከተሞች በአጭር ጊዜ የተገነቡበት የታደሱበት ሳይሆን የተገነቡበት መንገድ ለዓለም አስተምሮ የተላለፈበት ነው። ስለዚህ እነኚህ ጉዳዮች በከተሞች አካባቢ የጀመርናቸውን ስኬታማ ተግባራት በቀጣይ ህዝባችን ይሁንታውን ከሰጠን ከተሞቻችን ጽዱ፣ ውብ፣ ለኑሮ የተመቹ የዜጎች የብልጽግና ማሳያ እንዲሆኑ ለማድረግ እንሰራለን። በተለይም በከተሞቻችን የሚታየውን የኑሮ ውድነት ለማቃለል ባለፉት ዓመታት በርካታ ተግባራትን አከናውነናል። አንደኛው ከተሞች ሸማች ብቻ ሳይሆኑ አምራች እንዲሆኑ ብልጽግና ሰርቷል። ተጨባጭ ውጤቶቹም ማምጣት ተጀምሯል። ዛሬ ከተሞቻችን ከአምራችነት አልፈው ወደ ሻጭነትም የተሸጋገሩ እንዳሉ ማየት ይቻላል። ሌላው ከተሞች አካባቢ የታየውን የኑሮ ውድነት ለማቃለል ባለፉት ዓመታት በርካታ የገበያ አማራጮችን የገበያ ሰንሰለትን ለማሳጠር በርካታ ተግባራት ተከናውነዋል። ተጨባጭ
ዜጎቻችን ማጣጣም የጀመሯቸው ውጤቶችን ማየት ጀምረናል። እነዚህን ስኬቶች ቀጣይም የበለጠ አጠናክረን አስፍተን በማስቀጠል የዜጎቻችን ሁለንተናዊ ተጠቃሚነት እንዲረጋገጥ ብልጽግና አበክሮ የሚሰራ ይሆናል። የተቀረውን ባልደረባዬ የሚጨምር ይሆናል። አመሰግናለሁ። 1 ደቂቃ ከ38 ሰከንድ ይቀራቸዋል። እንግዲህ የብልጽግና የኢኮኖሚ ፖሊሲ የሚመነጨው ከብልጽግና መሰረታዊ እሳቤ ነው። ይሄም ሁለንተናዊ ብልጽግናን ማሳካት ላይ ያተኮረ ነው። ይሄ ማለት የቁስ ብልጽግና ብቻ ሳይሆን የመንፈስም የፍትህም ብልጽግናን የማረጋገጥ ግብን አንግቦ የያዘ ፓርቲ ነው። ፖሊሲያችንን በዚህ ዙሪያ ላይ የሚያነጣጥር ነው። ሁለተኛ ከርዕዮተ ዓለም ጋር የተጣበቀ ሳይሆን ገቢር ነበብ እና ከወረቀት ወደ መሬት መውረድ የሚችል ፖሊሲዎችን ነው ተቀብሎ ተግባራዊ የሚያደርገው። በተጨባጭ ተፈትሸው ውጤት የሚያመጡትን ፖሊሲዎች የሚከተል ነው የሚሆነው። በነፃ ገበያ ማዕቀፍ ስርዓት ውስጥ የሚመራ ኢኮኖሚ ሆኖ ይሄ ኢኮኖሚ ውስጥ ተጋላጭ የሆኑ ዜጎችን መንግስት በተለየ አይነት መንገድ የድጋፍ ማዕቀፍ አበጅቶ ከተጋላጭነት የማውጣት ስራን ትኩረት አድርጎ የሚሰራ ነው። የግል ዘርፉን ዋናው የኢኮኖሚ ሞተር አድርጎ የማውጣት ስራ በዚህ የብልጽግና ፖሊሲ ውስጥ አንዱና ትልቁ የልዩነት ፖይንት ነው ብለን ነው የምንወስደው። የኢኮኖሚው የጀርባ አጥንት ተብሎ የሚታሰቡት የግሉ ዘርፍ ነው። ስለዚህ የግል ዘርፉን የመደገፍ የግል ዘርፉን የማብቃት የገበያ ጉለቱን ከመሙላት ባሻገር በትብብር የመስራት እሳቤዎችን የያዘ ነው ማለት ነው። ሌላው ተጨባጭ ወደ መሬት የሚወርድ ተጨባጭ ሀብቶቻችንን ከግንዛቤ ያስገባ፣ በዚህም ምክንያት በአንድ ዘርፍ ከመንጠልጠል ይልቅ ብዝሃ አማራጮችን ተግባራዊ ማድረግ ላይ ያተኮረ ነው። የተመደበለትን የ10 ደቂቃ የማብራሪያ ሀሳብ ሰዓቱን አጠናቋል። በቀጣይ ህብር ኢትዮጵያ ባሉት 10 ደቂቃዎች ዝርዝር ሀሳቦችን ማቅረብ ይችላል። ህብር ኢትዮጵያ ኢኮኖሚን ወደ ኢኮኖሚ እይታ ውስጥ ስንገባ ዜጎቻችን በረሃብ እያለቁ ናቸው። ዜጎቻችን ከ130 ሚሊዮን ህዝብ 75% ቀን በልቶ ማታ ማደር የማይችልና ለስደት የሚደረግ ወጣት ያለበት ነው። ብዙ አማራጭ ሀሳቦችን ህብር ኢትዮጵያ ይህንን በማሻሻል ወደፊት የምንሰራ ይሆናል። ምክንያቱም አማራጮች አሉን። ብልጽግና ህብር ኢትዮጵያ በያዘው ፖሊሲ ውስጥ መሬት በራሱ አርሶ አደሩ የግል ነው ተብሎ በተሰጠው መሬት ላይ ራሱ የተሰጠው ዋስትና አግባብ አይደለም። ከፊል ዋስትና ነው የተሰጠው። ከፊል መሬቱ የሱ ቢሆን የኔ መሬት ነው ብሎ ሆዱን፣ ልጆቹን፣ ቤተሰቡን በደንብ በሚመግብ አይነት ሁኔታ ዋስትናውን ጠብቆ ሞራል አግኝቶ መስራት ይችል ነበር። አርሶ አደሩ የተሰጠው የመሬት ባለቤትነት ሰርቲፊኬት የክራይ ነው የሚለው፣ የእርሻ ክራይ የሚል ነው። ተከራይ ነው ማለት ነው። አርሶ አደሩ በመሬቱ በተሰጠው መሬት ላይ ተከራይ ሆኖ ነው የሚኖረው እንጂ የመሬት ባለቤት አይደለም። ለዛም አርሶ አደር አባትና እናት ብቻ በአርሶ አደር ስም ሰርቲፊኬት ተሰጥቶለት ቀሪ ቤተሰብ 10 ወጣት ለእርሻ የደረሰ ከ18 ዕድሜ በላይ የሆኑ ወጣቶች አልተመዘገቡም በሰርቲፊኬቱ ውስጥ። መሬቱ ሚሊዮን ነው። አርሶ አደሩ ከሞተ በኋላ የማን ሊሆን ነው? እነዚህ ወጣቶች እድሜያቸው ለእርሻ የደረሱ ጥሩ ጉልበት የያዙ ጥሩ አቅም ያላቸው ወጣቶች እጣ ፋንታቸው ምንድን ነው? እጣ ፋንታቸው ምንድን ነው የሚሆኑት? በዚህ ምክንያት ወጣቶቻችን ለስደት ይደረጋሉ፣ ለረሃብ ይደረጋሉ፣ ለችግር ይደረጋሉ። ፖሊሲያችን ህዝብን መቀለብ ካልቻለ፣ ህዝብን በደንብ መያዝ ካልቻለ፣ የህዝብን ፍላጎት ማርካት ካልቻለ፣ በህይወት የመኖርና ያለመኖር ዋስትናን ማረጋገጥ ካልቻለ የረሃብ ጦርነት በአጭር ጊዜ እንደሚከሰት ህልም ነው ብሎ ህብር ያምናል። የረሃብ ጦርነት በመሆኑም የተለያዩ አማራጮች ሁሉ አሉ። እነዚህን አማራጮችን ተከትሎ መንግስት ምን መስራት አለበት የሚለውን ይዘን እንስራለን። በሌላ 5 ዓመት 3 ዓመት 7 ዓመት 10 ዓመት ውስጥ የሚበቅሉ የአትክልቶችን ከማፍራት
የዕለት ዕለት ኑሮን የሰውን ህይወት የሚያተርፉ ነገሮች በዕለት ተደራሽ ለማድረግ መስራት የሚገባውን ነገር አልተሰራም። በዚህም በኩል ከፍተኛ ነገር መሰራት አለበት ብዬ አምናለሁ። ብልጽግና ኢኮኖሚ ብሎ ያለውም ኢኮኖሚ ለ50 ዓመት ሙሉ በአርሶ አደሩ ጋር ልማዳዊ ሆኖ የመጣ ኢኮኖሚ ነው። ይህንን ደግሞ በመካናይዝ የታገዘ በማህበሪም ስልጠና እየተሰጠው ለአርሶ አደሮች ስልጠና እየተሰጠ ለወጣቱ ስልጠና እየተሰጠ በረሃ ላይ የሚሳደደውን አርሶ አደርና ወጣቱን መካከለኛ ገበሬውን ስራ ላይ እንዲውል የሚያደርግ ፖሊሲ አይታይም። ይሄም ወደፊት ስናያቸው መሬት ዝም ብሎ ሜዳ ላይ የሚቀር እንጂ ከአራሽ ህዝብ የወጣ ነው። በከተማም የከተማ ሊዝ ተብሎ የከተማ ሊዝ በሊዝ የተያዘ መሬት እንጂ በቦታው ላይ የተሰጠ ዋስትና የለውም። ከተማ ገበሬዎችንም ቢሆን ከተማ የመሬት ባለቤትነትን ከማረጋገጥ አንጻር ኢኮኖሚያችን አሁን በተያዘው ኢኮኖሚ ላይ ከፍተኛ ችግር ያለበት ስለሆነ ማሻሻል ያስፈልጋል ብለን እናምናለን። ኢኮኖሚ ሂደቱን በራሱ ከህዝብ ተጠቃሚነት አንጻር አሁን ካለው ነባራዊ ሁኔታ አንጻር ማሻሻል ያለበት ጉዳይ ነው ብለን እናምናለን። ምክንያቱም ኢኮኖሚው ለኢንቨስትመንትም ተሰጠ፣ ለማንም ተሰጠ፣ ለውጥ ማምጣት ካልቻለ በቦታው ሌላ አማራጭ መፈለግ ያስፈልጋል እንደ መንግስት ብለን እናምናለን። በሌላ በኩል የጦርነት ችግሮች እየተነሱ በየአካባቢ በኢኮኖሚያችን ላይ ከፍተኛ ውድመት እየደረሰብን ነው። እርስ በርስ ጦርነት፣ ግጭት፣ ረሃብ፣ አሸናፊና ተሸናፊ በማይሆን ጦርነት ላይ ኢኮኖሚያችን እየወደመ ነው በጥይት። ይህንን ለዚህ ኢኮኖሚ ተጠያቂው ማን ነው? ለዚህ ኢኮኖሚ ለሚወድመ ነው? እኛ ኢኮኖሚ እንላለን። የነበረን ኢኮኖሚ እኮ አሁን እየወደመ ነው። ትምህርት ቤቶች፣ ተቋማት፣ ፋብሪካዎች፣ ኢንዱስትሪዎች እየወደሙ ናቸው። ለምንድን ነው ይህንን ኢኮኖሚ በሚያወድሙት አካላት ላይ ለምንድን ነው ኢትዮጵያውያን ሙሉ በሙሉ የራሳችንን ሀሳብ የራሳችን ሀብት ነውና በዲፕሎማሲ ያለንበት ርዕሰ ጉዳይ ኢኮኖሚ ጉዳይ ነው። በእርግጥ ጦርነትና ኢኮኖሚ የሚያገናኛቸው ነገር ቢኖርም ግጭቶችንና ይሄኛውን ለይተን የኢኮኖሚ ፖሊሲያችሁ ላይ ትኩረት ያድርጉ። እሺ እመለሳለሁ። ኢኮኖሚያችን በአሁን ሰዓት የነበረ ኢኮኖሚ መንግስት ህዝቡን መመገብ ባልቻለ ደረጃ አለ። ስለዚህ ወደፊት የሚወለደውም አሁን ያለውም አካል በጣም ተሳዳጅ እየሆነ ነው ያለው። ተሳዳጅ እየሆነ ባለበት ኢኮኖሚ ውስጥ አለን። ስለዚህ ይህንን አሻሽለን እንቀጥላለን ብለን ህብር እናምናለን። አመሰግናለሁ። ህብር ኢትዮጵያ እናመሰግናለን። ኢሶዴፓ 10 ደቂቃ አላችሁ። ክቡራትና ክቡራን አድማጮቻችን እና ተመልካቾቻችን ዛሬ በዚህ መድረክ ላይ በጋራ ፓርቲዎች የምንነጋገርበት አብይ ጉዳይ የኢኮኖሚ ጉዳይ ነው። የኢኮኖሚ ፖሊሲያችንን በሚመለከት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ የኢኮኖሚ ፖሊሲ ዋና ዓላማው ሀገራዊ እድገቱ ለልማቱ ለህዝብ ቀጥታ ጥቅም እንዲያመጣ የኑሮ ውድነትን ሁኔታዎች እንዲሻሻሉ እና ኢኮኖሚያዊ ፍትሃዊነት እንዲጠናከር መሆን አለበት ብሎ በጽኑ ያምናል። እንደሚታወቀው በሀገራችን ኢትዮጵያ ብዙ የተፈጥሮ ሀብት ያላት ሀገራችን ኢትዮጵያ ብዙ የተፈጥሮ ሀገር ያላት ብትሆንም የህዝቡ አብዛኛው ክፍል እስካሁን በድህነት በስራ አጥነትና በኑሮ ውድነት ችግር ውስጥ ይገኛል። የኢትዮጵያ ኢኮኖሚ ደግሞ ከረጅም ጊዜ ጀምሮ በተፈራረቁባት መንግስታት ዘመን በዚህኛው በብልጽግናም በኢህአዴግም መንግስታት ዘመን በመንግስታዊ ኢኮኖሚ ቁጥጥር በሙሰኝነትና በጥቂት ቡድኖች የኢኮኖሚ በላይነት የተያዘ ሆኗል። ይህ ሁኔታ የሀገሪቱ ሀብት በጥቂት ሰዎች እጅ እንዲሰበሰብ አድርጎ ጥቂቶች ከ10% የማይበልጡ የመጠቁ ባለሀብቶች ሲሆኑ አብዛኛው 90% አካባቢ ያለው ብዙሃኑ ህዝብ ወደ
ከባድ የኑሮ ጉስቁልናና ድህነት ውስጥ እንዲገባ አድርጎታል። በመንግስታችን እየተሰራ ያለው የልማት ተግባር የሚበረታታ ነው ብሎ ኢሶዴፓ ያምናል። ቢሆንም በልማት ስም በከተማና በገጠር የመሬት መቀማት፣ የቤትና የንብረት መፍረስ በስፋት ተፈጽሟል፣ እየተፈጸመም ይገኛል። ይህ ተግባር ብዙ ዜጎች ከመኖሪያቸው እንዲፈናቀሉና እንዲያኮርፉም አድርጓል። በዚሁ መሃል የስርዓቱ ታማኝ አጋሮች የሆኑ የአገር ውስጥ ባለሀብቶች፣ የውጭ ኢንቨስተሮች በሀገራችን ባለው ሀብት ላይ ትልቅ ብዝበዛ እንዲያካሂዱ አመቺ ሁኔታ ፈጥሯል። ፓርቲያችን ኢሶዴፓ የሀገር ኢኮኖሚ በጥቂቶች እጅ የሚጠቀለል ሳይሆን ኢኮኖሚው በህዝቡ ተሳትፎ የሚመራና ፍትሃዊ የሀብት ክፍፍልን የሚያረጋግጥ እንዲሆን ከዋና መሪሁ አንጻር ተግቶ ይሰራል። ህዝብን ያማከለ ያሳተፈ የልማት ፖሊሲ በመከተል አድሎን፣ ሙሰኝነትን እና የሀገር ሀብት መጭበርበርን ወይም ማጭበርበርን ለማስወገድ ተግቶ ይሰራል። የመሬት ሀብትን በህግና በህግ አግባብ ብቻ እንጠብቃለን። ትንሽና መካከለኛ የንግድ ተቋማትን እንደግፋለን። እንዲሁም የሚመጣው ኢኮኖሚ እድገት ውጤቱ ለህዝቡ ሁሉ እንዲዳረስ የሚያስችል አካታችና ፍትሃዊ የኢኮኖሚ ስርዓትና ፖሊሲ አስተካክለናል። በኢኮኖሚ ፖሊሲ ስፔሲፋይ ስንሄድ አንደኛ የኢኮኖሚ ፖሊሲያችን የኢሶዴፓ ዓለም አቀፍ ተቀባይነትን ያገኘ ዓለም አቀፍ እውቅናን ያገኘ ነው። ለዚህም ደግሞ ለተግባራዊነቱ እንደ ጀርመን፣ ዴንማርክ፣ ስዊድን፣ ኖርዌይ ባሉት ሀገሮች ላይ የተፈተሸ ውጤታማነቱ የተረጋገጠ የኢኮኖሚ ፖሊሲ እንከተላለን። ይህንን ለማብራራት ሰፊ ጊዜ መውሰድ አያስፈልገንም። በዚህ ፖሊሲ መጠቀም በእነዚህ ሀገሮች ላይ ከተደረገው ጋር ተያይዞ መርሁ ያበለጽጋል፣ ያሳድጋል፣ ይለውጣል። ይህንን በተግባርም አይተንበታል። ሁለተኛ የሥራ ፈጠራን በሚመለከት በሀገራችን ያለው ከባድ ችግር ስራ አጥነት ነው ብሎ ያምናል። ወጣቱ ኃይላችን ሀገር ጥሎ ለባርነት ይፈልሳል፣ ይሸሻል። የተሳካላት ይደርሳል፣ ያልተሳካላት ለባህር አዞና ለተለያየ ነገር ይጋለጣል። እኛ ኢሶዴፓውያን ከተመረጥንና ካለፍን የሚፈልሰውን የወጣት ኃይል በሀገር ውስጥ ያለውን ያልተጠቀምንበት ጠፍ መሬት፣ የማዕድንና አሳሳና ሌሎች ኢኮኖሚያዊ ዘርፎችን በማሳደግና በማስተባበር በማጎልበት ለሀገራችን እድገት እንደ አምራች ኃይል እንጠቀምበታል። ከእንደዚህ አይነት መንገድ ላይ ከሚቀር ጉልበት መጠቀም እንችላለን፣ ብዙ ሀብት ነው ብለን ወጣቱን እናስባለን። የማዕድን አሳሳና ሌሎች ኢኮኖሚ ዘርፎችን በማሳደግ በማጎልበት ለሀገራችን እድገትና ጉልበትን እናውላለን ብለን እናስባለን። የሰው ኃይልን እንደ ዕቃ አንሸጥም አንለውጥም ብለን ዓላማ አለን። አዳዲስ የሥራ ዘርፎችን በመፍጠር የመንግስትና የግል ዘርፎች ተባብረው እንዲሰሩ በማድረግ ለወጣቶች አካታች አቃፊ የሥራ ዘርፍና እድል በመፍጠር ኢኮኖሚ ልማት ማለት በእኛ አተረጓጎም በመጀመሪያ ለሰዎች ሥራ መፍጠርና ተጠቃሚነታቸውን ማመቻቸት ነው ብለን እናምናለን። ስለሆነም የእርሻና ኢንዱስትሪ ሚዛናዊ እድገት እንዲኖር በሚመለከት እርሻ የኢትዮጵያ የእርሻ ሀገር ብትሆንም ኢንዱስትሪው ግን ዝቅተኛ ነው። ስለዚህ የእርሻና ኢንዱስትሪ ዘርፎች እርስ በርስ እንዲደጋገፉ ማድረግ አስፈላጊ ነው ብሎ ኢሶዴፓ ያምናል። አራተኛ የመንግስትና የግል ዘርፎች ሚናን አስመልክቶ ኢኮኖሚው እንዲያድግ መንግስትና የግል ዘርፎች በአንድነት መስራት አለባቸው ብሎ ያምናል። የግል ባለሀብቶች ልማትን ያንቀሳቅሳሉ። ይህ የገበያ መር ያለው ኢኮኖሚ ስርዓትን ያዳብራል፣ ይፈጥራል ብለን እናምናለን። አምስት የመንግስት ቁጥጥር ያላቸው ዘርፎች አንዳንድ ትላልቅ ዘርፎች ግን በመንግስት ቁጥጥር ስር እንዲቆዩ እናምናለን። ይህም ለምሳሌ ማዕድን፣ ባቡር፣ የአየር ትራንስፖርት፣ ጤና፣ ትምህርትና ሌሎችም ተያያዥነት ያላቸው ዘርፎች በመንግስት እጅ እንዲሆኑ ኢሶዴፓ ያምናል። ሌላ የውጭ ባለሀብቶችን በተመለከተ የውጭ ባለሀብቶች እንዲሁም በልማት ውስጥ ሚና ሊኖራቸው ይገባል። አገር ውስጥ ባለሀብቶች ሊሸፍኗቸው በማይችሉ ዘርፎች ብቻ እንዲሳተፉ
ፖሊሲያችን በዚህ ላይ ይንቀሳቀሳል። ቴክኖሎጂ እና ካፒታል እንዲያመጡ ይደረጋል። ይህ ለሀገር ኢኮኖሚ እድገት ይረዳል ብለን እናምናለን። ቀጣይ ፍትህና የገበያ ስርዓትን በተመለከተ ነፃ ገበያ ሲኖር ቁጥጥር ያለው መሆን አለበት ብሎ ያምናል። ምክንያቱም ሸማቾች እንዳይጎዱ፣ አነስተኛ አምራቾች እንዳይጠፉ ፍትሐዊነት የነገሰበት የክፍፍልና የስራ ሀብት እንዲኖር እንፈልጋለን። 8ኛ ፍትሐዊ የታክስ ስርዓት እንዲኖር የታክስ ስርዓቱ በገቢ መጠን በመመርኮዝ አለበት ብለን እናምናለን። ከፍተኛ ገቢ ያላቸው ብዙ እንዲከፍሉ እናደርጋለን። ዝቅተኛ ያላቸው ያነሱ እንዲከፍሉ ተደርጎ ኢኮኖሚው ተመቻችቶ ወደ መሃል መምጣት አለበት። የመጠቀ ሀብታም መሆን የለበትም፣ በጣም የደህየም መገኘት የለበትም ብሎ ፖሊሲያችን ያምናል። በዚህ ፖሊሲ መሰረት ኢኮኖሚውን ፌር እያደረግን እንቀጥላለን የሚል ሀሳብ አለን። በመጨረሻም ይህን መሪ በተመለከተ መሪህን የተከተለ ፍትሐዊ የታክስ ስርዓት እንዲሰፍን በሀሳብ ደረጃም ብቻ ተቀምጦ መተግበር ያልተቻለውን ኢኮኖሚ መለወጥ እንችላለን ብለን እናስባለን። ኢሶዴፓ ከሚያምንባቸው የሀገሪቱ የኢኮኖሚያዊ ችግሮች ውስጥ አንደኛ የፖለቲካ ስርዓት ኢኮኖሚ ቁጥጥር በኢህአዴግና በብልጽግና መንግስታት ዘመን የኢኮኖሚ እንቅስቃሴ በመንግስትና ከመንግስት ጋር ተያያዥነትና ቅርበት ባላቸው ግለሰቦችና ቡድኖች የተያያዘ ነው ብለን እናምናል። ስለዚህ ይህንን ለመፍታት መንግስታዊ ሙሰኝነት እና የሀብት ማጭበርበርን የኢኮኖሚ ስርዓቱ በሙሰኝነት ተበክሎ የሀገሪቱ ሀብት በጥቂቶች እጅ እንዲሰበሰብ ያደረገውን ለውጥ እናመጣለን ብለን እንሰራለን። የችግሮቹም ተጽዕኖች ውጤቶቹ ምንድናቸው? ብዙሃኑ ህዝብ ከፍተኛ የኑሮ ጉስቁልና ውስጥ በመግባት ወይም ኢንፍሌሽነሪ ክራይሲስ ውስጥ ገብቷል ብለን ስለምናምን፣ ማህበራዊ ኢኮኖሚ ፍትህ ወድቋል ብለን ስለምናምን፣ በገጠርና በከተማ የህዝብ መፈናቀል እንዲሁም ደግሞ የኢኮኖሚ ድቀት በማህበራዊ ቀውስ መጨመር ጉዳት እያስከተለ ሀገራችን ተጎዳች ብለን ስናምናል። በእነዚህ ችግሮች ላይ ኢንጀክት የማድረግ ስራ እንሰራለን። የመፍትሄ አቅጣጫዎቻችንም አስቀምጠናል። ይህም ደግሞ ህዝብን ያማከለ ኢኮኖሚ ልማት ስትራቴጂ፣ የልማት ፖሊሲዎች በህዝብ ተሳትፎና በአካባቢ ፍላጎት መሰረት እንዲቀርቡ ይደረጋል ብለን እናምናለን። ቀጣዮቹም ሌሎች ሀሳቦች ምናልባት ከወንድሜ አጋዥ ምሰማ 57 ሰከንድ አላችሁ። በቀረው ገና የገጠር ልማትና የገጠር ልማት ዘርፍ ላይ በጣም ዘመናዊና የሰለጠነ የገጠር ልማት ስትራቴጂ እንቀይሳለን ነው የምንለው። የገጠር ልማት ስትራቴጂ በአሁኑ ሰዓት ላይ በንጉሱ ዘመን ናና ገበሬ ሞፈር ቀንበር ይዜ በሚባል የቴክኖሎጂ አልተቀየረም። ምክንያቱም በየጊዜ የግብርና ክፍለ ኢኮኖሚ ከቃላት ባለፈ ዜጎችን ተጠቃሚ ፍትሃዊ አድርጎ አያቅም። ለምሳሌ ጂቲፒው ለእያንዳንዱ ገበሬ፣ ነጋዴ፣ መንግስት ሰራተኛም በኪሱ የሚገባው ገንዘብ ኑሮን ማኖር አልቻለም። ከዚህ አንጻር የስራ እድል ፈጠራ ላይ ሼዶች አሉ። ሼዶችን አደራጅተን አሰርተን አበቅተን ግራጁዌት አድርገን እናወጣለን። ሌላ አዲስ ዜጋን እናወጣለን። የግብርና ፖሊሲው የስራ አጦችን ያበረታታል። ኢሶዴፓ የተመደበለትን 10 ደቂቃ ለማብራሪያ ሀሳብ ተጠቅሟል። በቀጣይ ደግሞ ጎጎት 10 ደቂቃ አላችሁ በፖሊሲው ላይ። የተከበርከው የኢትዮጵያ ሕዝብ፣ የተከበርከው የጉራጌ ሕዝብ በዚህ 7ኛው ሀገራዊ ምርጫ የጥንካሬህ ተምሳሌት የሆነው የአንድነትህ ማረጋገጫ የሆነውን ምሰሶ የመወዳደሪያ ምልክት አድርገን ይዘን መተናል። ምሰሶ ይዘን ስንመጣ ምን ማለት ምን እያልን እንደሆነ ይገባሃል። ስለዚህ በዚህ ርዕስ በተለይ ከኢኮኖሚ ፍትሃዊነት አንጻር በቂ ማብራሪያ እንዲሰጥ ጓደኛዬን እጋብዛለሁ። አመሰግናለሁ። አመሰግናለሁኝ። ሰለሞን ኃይሌ ይባላለሁ። ከጎጎት ለጉራጌና ለአንድነትና ለፍትህ ፓርቲ ነው የመጣሁት። እንኳን ለ7ኛ ሀገራዊና ክልላዊ ምርጫ በሰላም አደረሳችሁ ማለት እወዳለሁ። ከጎጎት ለጉራጌ አንድነትና ፍትህ ፓርቲ የጎጎትን ኢኮኖሚ ፕሮግራም አማራጭ ሀሳቦችን ለማቅረብ እሞክራለሁ። የተከበርከው የኢትዮጵያ ሕዝብ፣ የተከበርከው የጉራጌ ሕዝብ፣ ኢትዮጵያ ዛሬ ከፖለቲካ ቀውስ ባሻገር የኢኮኖሚ ድቀት ውስጥ ትገኛለች። ይህ ድቀት ዘርፈ ብዙ ነው።
የዓለም ባንክ እንደሚያረጋግጠው ከ120 ሚሊዮን ኢትዮጵያውያን ውስጥ ከ86 ሚሊዮን በላይ ዜጎች በከፍተኛ ድህነት ውስጥ ይገኛሉ። የአምራች ዘርፋችን ለሀገራዊ ምርት የሚያበረክተው 4.6%፣ ሌላው በግብርናና በአገልግሎት ዘርፍ ላይ የተንጠለጠለ ነው። ዛሬ ሀገራችን ያለችበት የኢኮኖሚ አዙሪት ውስጥ ዋና ዋናዎቹን ለመጥቀስ እሞክራለሁኝ። ከዋነኛዎቹን አንዱ ስሁት የሆነ የፖለቲካ ሲስተም ወይም ስርዓት ነው። ሌላኛው የውጭ ዕዳ ጫና የጎበጣት፣ የውጭ ምንዛሪ እጥረት የገጠማት፣ የገንዘብ የመግዛት አቅም የተሽመደመደባት፣ የወጪና የገቢ ንግድ ሚዛን የሳተበት፣ የኑሮ ውድነት ጫፍ የደረሰበት፣ ኢንቨስትመንት የተዳከመበት፣ ዘላቂ ልማት የማያስገኙ ቅንጡ ፕሮጀክቶች የሚሰራባት፣ ፍትሐዊ የሀብት ክፍፍል የሌለባት፣ በድሃና በሀብታም መካከል ያለው ልዩነት እጅግ በጣም የሰፋበት፣ የነፍስ ወከፍ ገቢ የአብዛኛው ሕዝብ ከ$3 በታች የሆነበትና ድሃው የህብረተሰብ ክፍል በልቶ ማደር ብርቅ እየሆነበት ያለች ሀገራችን ነች። ጎጎት እንደ ጉራጌ ደግሞ በኢኮኖሚ ጫና የወደቀና በልማት ኋላ ቀር አካባቢ መሰረተ ልማት ያልተሟላለት ማህበራዊና ኢኮኖሚ ተቋማት የተዳከመበትና የሌለበት ከመሆኑ አንጻር ከኢትዮጵያ ሕዝብ ፍትሐዊ በሆነ መልኩ የሚደርሰውን የኢኮኖሚ ድርሻ ማግኘት አለበት ብለን በጽኑ እናምናለን። በዛሬው አጭር ክርክር የጎጎት ፓርቲን በጉራጌ ለአንድነትና ለፍትህ ፓርቲ መሰረታዊ የኢኮኖሚ ማሻሻያ ሀሳቦችና ለጉራጌ አካባቢ የቀረበው ልዩ ፕሮግራሞችን ለማቅረብ እሞክራለሁኝ። መሰረታዊ ኢኮኖሚ ፖሊሲ ማሻሻያ እኛ ብንመረጥ ልናሻሽል ከምናሰባቸው ጉዳዮች መካከል አንደኛው አምራች ዘርፍ መር ኢኮኖሚ እንከተላለን። ሊበራል ወይም ሞዴሬት ፓርቲ እንደመሆናችን አይዲዮሎጂያችን አምራች ዘርፍ ኦር ማኒፋክቸሪንግ ሌድ የሚለውን እንጠቀማለን። ለምን አምራች ዘርፍን መጠቀም ወይም መምረጥ ፈለግን ለሚለው ሀሳብ አንደኛ ሰፊ የስራ ዕድል ይፈጥራል። ምርታማነትን በከፍተኛ ደረጃ ማሳደግ ይቻላል። ከሌሎች ዘርፎች ጋር ተመጋጋቢ ነው። ባክዋርድ ኤንድ ፎርዋርድ የሆነ ተመጋጋቢ እንቅስቃሴ ይኖረዋል። ሌላው የውጭ ምንዛሪን ያስገኛል፣ የንግድ ሚዛን ያሻሽላል ብለን እንደ ጎጎት እናምናለን። የጎጎት ግቦች ከዚህ አንጻር በአመት 1 ሚሊዮን የስራ ዕድል ይፈጥራል ብለን እናስባለን። በ5 ዓመታት ውስጥ የአምራች ዘርፉን ድርሻ ወደ 30% ለማሳደግ እናስባለን። የኤክስፖርት ድርሻውን ደግሞ ወደ 30% ለማሳደግ እናስባለን። እነዚህን ወደ ውጤት ለመቀየር የሚደረጉ ስራዎች ይኖራሉ። የዘርፉ ማነቆ የሆኑት የህግ፣ የፋይናንስ፣ የክህሎት ችግሮች ለመቅረፍ ይሰራል። የኢንዱስትሪ ፓርኮችን ማሳደግ፣ የጎጆ ኢንዱስትሪዎችና የእጅ ጥበብ ስራዎችን ልዩ ድጋፍ ማድረግ፣ ለአምራች ዘርፉ ኢንቨስትመንት ልዩ የታክስ ማበረታቻ መስጠት። ሌላኛው ጎጎት ከሚከተላቸው ፖሊሲዎች መካከል የግል ዘርፍ መር ልማት ነው። የግል ዘርፍ ቀዳሚ ሚና መውሰድ አለበት ብለን እናምናለን። ስራ መፍጠር፣ ሀብት ማመንጨት፣ የውጭ ምንዛሪ ማስገኘት ፎከስ እናደርጋለን። ሌላኛው የመንግስት ሚናን ምን መሆን አለበት ብለን ነው የምናስበው። እንደ ጎጎት የግል ዘርፍ ሊሰራባቸው የማይችላቸውን ዘርፎች ማልማት፣ ለምሳሌ በትምህርት፣ በጤና መሰረተ ልማት ማቅረብ በሚቻልባቸው ሂደቶች ላይ እንዲሳተፍና ውድድሩ ሜዳውን አስቻይ ሁኔታዎችን እንዲፈጥር ማድረግ ነው። ከማበረታቻ አንጻር የግል ዘርፍ ላይ ያሉ የመንግስት ጣልቃ ገብነቶችን ማስቆም፣ በቢዝነሶች ላይ ያለውን የግብር ጫና መቀነስ፣ ለግል ዘርፍ የሚቀርበው ብድር በጥፍ ማሳደግ፣ ሞኖፖሊ እንዳይፈጠር ጥብቅ ቁጥጥር ማድረግ። የመሬትን በተመለከተ መሬት አንድ የኢኮኖሚው መሰረትና ዋልታ ነው። መሬት ከኢኮኖሚው ጠቀሜታው ይልቅ ፖለቲካዊ መሳሪያ ሆኗል ብለን እናምናለን። እንደ ኢትዮጵያ በአሁኑ ሰዓት ብዝሃ ይዞታ ያለው የመሬት ስርዓት እንከተላለን። የግል የመንግስትና የህብረተሰብ የወል የምንለው ማለት ነው። ሌላኛው በግዳጅ ማፈናቀል የተከለከለ ነው። ዜጎች በፈቃደኝነት ለልማት መስጠት ያለባቸውን ነገር እንዲሰጡ ይደረጋል እንጂ በግዳጅ መፈናቀል አለባቸው ብለን አናምንም። ሌላው ከመሬት ማካካሻ ጋር ተያይዞ ወይም ካሳ ጋር ተያይዞ መሬት መገመት ያለበት በገበያ ዋጋ ነው እንጂ መንግስት በሚፈልገው ዋጋ አይደለም መገመት ያለበት ብለን አናምንም። መገመት ያለበት በገበያው በከረንት ማርኬት ነው መመራት ያለበት ብለን እናምናለን። ሌላው ማሻሻያ አርሶ አደሩ ከመሬት ባለሀብትነት ጋር ተያይዞ መሬቱን አዚዞ ብድር እንዲያገኝ ከባለሀብት ጋር በሽርክና እንዲሰራ እድሎች እናመቻቻለን። ሌላኛው ዘላቂ ልማትና የምግብ ዋስትናን በተመለከተ አነስተኛ ይዞታ ላይ የተመሰረተው ግብርና በዘመናዊ ቴክኖሎጂ መስኖና ፋይናንስ መደገፍ አለበት ብለን እናምናለን።
በቅጥር ላይ ለሚሰራው ዜጋ ዝቅተኛ ደሞዝ በሕግ መወሰን፣ በአጭር ጊዜ ስራ ማግኘት ለማይችሉ ዜጎች ክብራቸውን በጠበቀ መልኩ የሴፍቲ ኔት ፕሮግራም እንዲኖራቸው እናስችላለን። ኢንቨስትመንትን በተመለከተ ለሀገር ውስጥ ኢንቨስተሮች ቅድሚያ መስጠትና ልዩ ድጋፍ ማድረግ፣ የሀገር ውስጥ ኢንቨስተሮች ሊሰሩባቸው ላልቻሉ ዘርፎች የውጭ ኢንቨስተሮች ገብተው እንዲሰሩ መፍቀድ። ለኢንቨስትመንት ተብሎ ከመሬት ይዞታ የሚፈናቀል ዜጋ አይኖርም። ኢንቨስተሮች ከመሬት ባለቤቶች ጋር በሽርክና እንዲሰሩ እናደርጋለን። በዘርፉ የተለያዩ ኢንቨስትመንቶች ወይም የተለያዩ ዞኖች ማቋቋም፣ የግብርናና የአምራች ኢንዱስትሪ የሚደግፉ ባንኮች እንዲቋቋሙ ማድረግ። ንግድን በተመለከተ ነጋዴው ከገበያን የሚያስወጡ መንግስታዊ ጫናዎችና አሰራሮች እንዲወገዱ ማድረግ፣ በተቆጣጣሪ ተቋማት ውስጥ ያለውን ሙስናና ብልሹ አሰራር ማስቆም። ከዚሁ ጋር ተያይዞ መንግስት ራሱ ግብር ገማች ራሱ ኦዲተር ነው እየሆነ ያለው። የኦዲት ተቋማቶችን ገለልተኛ መሆን መቻል አለባቸው። መንግስት ራሱ ገምቶ ራሱ ደግሞ ኦዲት መስራት አለበት ብለን አናምንም። ከውጭ ንግድ መዳረሻዎች ጋር ማስፋት ያስፈልጋል። ከጎረቤት ሀገራት ጋር፣ ከዓለም ድርጅት ከWTO ጋር የመሳሰሉ ጉዳዮችን ኮኔክሽን እንፈጥራለን ብለን እናስባለን። አላግባብ ከፍተኛ የግብር ዕዳ የጣለባቸው ወይም ሃይ ታክስ ኢምፖዝ የሚደረግባቸው ፍትሐዊ ያልሆነ ታክስ እሱን በአግባቡ ጥናት ላይ መሰረት ተደርጎ ነጋዴዎች ተመጣጣኝ የሆነ በሚያገኙት ገቢ ልክ ታክስ እንዲከፍሉ እናደርጋለን። ሌላኛው የጉራጌ ኢኮኖሚ ልዩ ትኩረት በተመለከተ ጎጎት ለጉራጌ አካባቢ የኢኮኖሚ ማሻሻያ ብሎ ካቀረባቸው አንዱ ከኢትዮጵያ ከሚያገኘው ድርሻ ጋር ተያይዞ በሁሉም ወረዳዎቻችን የንግድ ትስስር እንዲሰፋ ማድረግ፣ ከተሞቻችን የንግድ ማዕከል እንዲሆኑ ለሚቀጥሉ 50 ዓመታቶች ዘመናዊ በሆነ መልኩ የንግድ ማዕከላትን መገንባት። ሌላው የጉራጌ ከተሞችን ከገጠሩ አካባቢ ማህበረሰባችን ጋር ማስተሳሰር፣ አካባቢው ለኑሮና ለኢንቨስትመንት ተመራጭ እንዲሆን ማድረግ፣ በመሰረተ ልማት ማሟላት። በጥናት የተመረጡ አካባቢዎች የኢንዱስትሪ ዞኖች እንዲቋቋሙ፣ ከፍተኛ ካፒታል የማይፈልጉ አነስተኛ ኢንዱስትሪዎች እንዲስፋፉ ይደረጋል። የኃይል አቅርቦት፣ የመንገድ፣ የውሃ፣ የኔትወርክ ሽፋን እንዲያድጉ ይደረጋል። ሁሉም ወረዳዎች በአስፋልት መንገድ እንዲገናኙ ከፍተኛ ጥረት ይደረጋል። ግብርናና የምግብ ዋስትናን በተመለከተ አነስተኛ የግልና የመንግስት የመስኖ ግድቦች እንዲሰሩ፣ የተቀናጀ የግብርና ሜካናይዜሽን ተግባራዊ እንዲሆን፣ የጉራጌ ወጣቶች ወደ ሌላ አካባቢ እንዳይሰደዱና በትውልድ አካባቢያቸው የስራ ዕድል እንዲፈጠርላቸው ይደረጋል። ሌላው የጉራጌ አካባቢ የአምራች ዘርፍ ኢንቨስትመንት መዳረሻ እንዲሆን አስተዳደራዊ ማሻሻያዎች እናደርጋለን። ባለሀብቶች ከመሬት ባለቤቶች ጋር በሽርክና እንዲሰሩ እድሎች ይመቻቻሉ። የኢንቨስተሮች ትርፋማነትና የንብረት ዋስትና የሚያረጋግጡ ማዕቀፎች እናዘጋጃለን። የተከበርከው የኢትዮጵያ ሕዝብ፣ የተከበርከው የጉራጌ ሕዝብ፣ ዛሬ ጎጎት ለጉራጌ ለአንድነትና ለፍትህ ፓርቲ ያቀረበው አማራጭ ሀሳቦች በወረቀት ላይ ብቻ የሚቀሩ አይደሉም። የሀገራችን ዴሞክራሲ ምህዳርና አስቻይ ሁኔታዎች ከተፈጠሩ ወደ ተግባር ለማውረድ የሚያስችሉ እድሎች አሉ ብለን እናምናለን። አሁን ያለው ኢኮኖሚ ቀውስ ወደ እድገት በሚወስደን ወርቃማው መንገድ እንከተላለን። ይህንን ወርቃማው መንገድ ለመምረጥ ደግሞ ጎጎትን መምረጥ ግድ ይላል። ማስታወስ ያለብን ድህነትን መዋጋት የምንችለው ስራ በመፍጠር ነው። ስራ መፍጠር የምንችለው ደግሞ አምራች ዘርፉን በማጎልበት ነው። ከኢኮኖሚ አንጻር በግብርናው፣ በቱሪዝሙ፣ በአምራች ዘርፉ፣ በግል መሩ በሁሉም ዘርፍ ወደፊት ለመራመድ ጥረት እናደርጋለን ከባለድርሻ አካላቶች ጋር ሆነን። አምራች ዘርፉን ማጎልበት የምንችለው የግል ዘርፉን በማበረታታት ነው። ይህንንም ማድረግ የምንችለው መሬትን ነፃ በማውጣት ነው። ግብርን በመቀነስ ብድርን በማመቻቸት ለጉራጌ አካባቢ ያቀረብናቸውም ልዩ ፕሮግራሞች የአካባቢውን ኢኮኖሚ፣ የወጣቶችን ስደትን መቀነስ እና ዘላቂ ልማትን ማምጣት በሚያስችል መልኩ የተቃኘ ይሆናል። ኢትዮጵያን ወደ እድገት ጎዳና መውሰድ እንችላለን ብለን እናምናለን። ጎጎት ለውጥ ይዞ የመጣ ፓርቲ ነው። ጎጎት የተመደበለትን ሰዓት አጠናቋል። አራት የተፎካካሪ ፖለቲካ ፓርቲዎች የኢኮኖሚ ፖሊሲያቸውን እያስተዋወቁ ነው የሚገኙት። በዚህ የክርክር መድረክ ላይ ህብር ኢትዮጵያ፣ ብልጽግና፣ ጎጎትና ኢሶዴፓ ናቸው ፖሊሲያቸውን እያቀረቡ የሚገኙት። ሶስተኛው ምዕራፍ ላይ ነው የምንገኘው። በዚህ ሶስተኛው ምዕራፍ ላይ እያንዳንዱ ተፎካካሪ ፖለቲካ ፓርቲ በጥቅል 10 ደቂቃ ለጥያቄ 2 እንደዚሁም ለምላሽ ደግሞ 8 ደቂቃ ይኖረዋል ማለት ነው። በዚህ መሰረት ህብር ኢትዮጵያ ለተፎካካሪ ፖለቲካ ፓርቲዎች ያሉትን ጥያቄ በ2 ደቂቃ ውስጥ ማቅረብ ይችላሉ። እሺ፣ አመሰግናለሁ። በከተማም በገጠርም በአርሶ አደሩ እጅ የነበሩ መሬቶችን በከተማ ነዋሪ የነበሩ መሬቶችን ኢትዮጵያ እንግዲህ እየተመራች ያለችው ከ90 ሚሊዮን በላይ በመሬት ኢኮኖሚ ላይ የተመሰረተ ስለሆነ ይህንን ነፃ አድርጎ ለባለመሬቱ ነፃ አድርጎ ለማስረከብ
የመንግስት ፈቃደኝነት ምን ያህል ነው? ጥያቄውን ለየትኛው ፓርቲ ነው? ለብልጽግና። ይህንን በከተማም በቀጠሪም የተያዙ መንግስት የአርሶ አደር መሬት ነው ተብሎ ማስታወሻ በሰጠው ሰርቲፊኬት በሰጠው መሬት ላይ አርሶ አደሩ የኔ መሬት ነው ብሎ በነፃነት እንዲያመርት ሙሉ ዋስትና መሰጣት ሲገባ ሙሉ ዋስትና አልተሰጠም። ለምን? በከተማም በሊዝ ፖሊሲ ከግድግዳና ጣሪያ ውጪ ወለሉ ያንተ አይደለም ተብሎ የተከለከለው ህዝብ ለምን? በዚህ ላይ ጥያቄ ምላሽ ፈልጋለሁ። ሌላውን ቀጣይ ያለው ከ75% በላይ ጎዳና ተዳዳሪዎች፣ ስራ አጦች፣ አቅመ ደካሞች፣ አረጋውያን፣ ሴት ወጣቶች፣ ወንድ ወጣቶች ወደ ውጭ ሀገር ስራ አጥ በመሆናቸው መስመር ያልያዙ በመሆናቸው ወደ ውጭ ሀገር ኢኮኖሚ ላይ ያልተሳተፉ በማህበርም በግልም በቡድንም ያልተደራጁ ከስራ ነፃ የሆነ ህዝብ ወደ ውጭ እየፈለሰፉ ስለሆነ ለነዚህ ህዝቦች መንግስት በራሱ በኩል ምን አይነት ዋስትና ተቀብሏል? ለነዚህ ህዝቦች በመቀጠል ኢትዮጵያን በሰላማዊ መንገድ የኢትዮጵያን ህዝብ በሰላማዊ መንገድ ባለበት ኑሮውን ለማረጋጋት ሸቀጣሸቀጥ አቅርቦት ላይ የውስጥ ቁጥጥር ያልተደረገበት ምክንያት ምንድን ነው? በአምራቹና በሸማቹ ህዝብ መካከል ማለት ነው። ጥያቄን አቅርባለሁ። ህብር ኢትዮጵያ ለጥያቄ የተሰጠውን ደቂቃ አጠናቋል። ሁለቱንም ጥያቄ ለብልጽግና ፓርቲ ነው ያቀረበው። ኢሶዴፓ 2 ደቂቃ አላችሁ። የኢሶዴፓ ጥያቄ ለገዢው ፓርቲ ነው። ያው በብዛት ወደ ገዢው ፓርቲ ነው የሚሄደው። ጥያቄዎች ቢኖሩ በጥቂቱ ግን እነዚህ አስደናቂ ቁጥር ስፍር የሌለው በየሚዲያው የሚታየው የምርት እድገት በተለይ ስንዴው ለውጭ ገዢዎች ቅድሚያ ለምንድን ነው ያደረጋችሁት? ኢትዮጵያውያን ሳንበላ ሳንጠግብ ምን አሳስቧችሁ ነው ውጭ ሀገር የላካችሁት? ቅድሚያ ሰጥታችሁ ለህዝብ ለምን አላደረጋችሁም? መጀመሪያ ጥያቄያችን ነው። ሌላ ሁለተኛው ጥያቄ መብራት የኢኮኖሚ ሞተር ነው። በብዙ ህይወት ዋጋ በኢትዮጵያውያን በጀትና ብርቱ ክንድ በመንግስታችን ጽናት የተገነባው ህዳሴ ግድብ ሌሎች የመብራት ኃይል ፕሮጀክቶች ማምረት ጀምረዋል። ይህ መብራት ላልደረሳቸው የገጠር አካባቢ ነው ተብሎ ተነገረን። የእውነት መስሎን በጣም ፈነደቅን፣ ደስም አለን። ለምንድን ነው ያልደረሰው? በአሁኑ ጊዜ ለገጠር አካባቢ ለምንድን ነው የተዋሸው? እኔ አሁን በተወለድኩባት አካባቢ ያለችው ከተማ በቀን ውስጥ ቢያንስ ከ4 እና 5 ጊዜ በላይ መብራት ይጠፋል። መብራት አጥፊውስ ለምንድን ነው የማይጠየቀው? በመብራት የሚያለማውስ አካል ለምንድን ነው በደል የሚደርስበት? ይህ የሆነስ ይሄን ያህል ያደገ ኢኮኖሚ መናገር ይቻላል ወይ? ሌላው በሀገራችን ቲቪ ነዳጅ ተገኘና አስጀመርን ስትሉን እሰይ አልን። አደግን ተመነደግን ስንል የኑሮ ውድነት ይቀነስልናል ብለን ፈንድቀን ነበረ፣ ያልፍልናልን ብለንም ነበር። አሁን ግን ዛሬ ማደያ ላይ የሚታየው ሰልፍ ምን ነክቶት ነው? አላያችሁትም? ሌላው ያ ሁሉ ሜጋዋት መብራት፣ ስለዚህ በጥቂት የሚባሉ ግን በጣም የናጠጡ ሀብታሞች የሀብት ብዛትና ቁንጣን ሲያስጨንቃቸው አብዛኛው ህዝባችን የኢኮኖሚ ወርዶ ከኩንታል ሸመታ በፌስታል ተጠናቋል። ሰዓታችሁ። ብልጽግና 2 ደቂቃ አላችሁ ለጥያቄ። እሺ፣ አመሰግናለሁ። አንዱ ጥያቄ ለህብር ፓርቲ ነው። የእናንተ ግልጽ የመሬት ፖሊሲያችሁ ምንድን ነው? ሁለተኛ ለኢሶዴፓ የኑሮ ውድነት ጫናንና እንዲሁም የስራ እድል ችግርን በምን ስልት እንቀርፋለን ብላችሁ ነው የምታስቡት? ለሁሉም ፓርቲዎች አካታችና ፍትሐዊ የኢኮኖሚ ተጠቃሚነትን እንዴት እንደምታረጋግጡ በአማራጭ ፖሊሲያችሁ አላየንም። ተጋላጭ የህብረተሰብ ክፍሎችንም እንዴት እንደምትከላከሉ እንዴት እንደምትደግፉ አላየንምና እሱ ላይ ሀሳብ ብትሰጡ። ኢንዱስትሪ የሰለጠነ ለሁሉም ፓርቲዎች ነው። ኢንዱስትሪ የሰለጠነ የሰው ኃይልን፣ ካፒታልን፣ ቴክኖሎጂን ይፈልጋል። በምን ሂደትና በምን አይነት ጉዞ ነው ስልት ነው ይሄን ማነቆ ፈታችሁ ከግብርና ወደ ኢንዱስትሪ ሽግግር
የምታረጋግጡት? ለዜጎች የስራ እድል በምን አይነት ስልት ነው የምታቀርቡት? አሁን በሌላው ፓርቲ ላይ የሚነሳው በገዢ ፓርቲ የሚነሳው እንደተጠበቀ ሆኖ የእናንተ የስራ እድል የመፍጠሪያ ስልቶች የኑሮ ጫናን የመቀነስ ስልቶች ምንድን ናቸው የሚለውን ለማንሳት ነው። ሌላው ጎጎት ፓርቲ ግብር መሰብሰብን እቀንሳለሁ የሚል ሀሳብ ሰምቻለሁ። ግብር የሚሰበሰብበት የራሱ ስርዓት አለው። ታክስ ጂዲፒ ሬሾ የሚባል ከምን ምን መድረስ አለበት አለ። ግብር ትቀንሳላችሁ አሁን ካለበት። ኢኮኖሚያዊ እድገቱን ግን እንዴት ነው የምታሳድጉት? ኢኮኖሚ ከሚያመነጨው ገቢ ውስጥ ምክንያታዊ የሆነ ገቢ መሰብሰብ ካልተቻለ በምንድን ነው መንግስት ብትሆኑ ስርዓቱን የምትመሩት? አመሰግናለሁ። ጎጎት ለጥያቄ 2 ደቂቃ አላችሁ። አመሰግናለሁኝ። ለብልጽግና ነው መጠየቅ እንፈልገው የሀገሪቱን በጀት በከፍተኛ የውጭ ዕዳ ላይ እንደሆነች ትታወቃለች። የውጭ ዕዳዎች አሉ። ነገር ግን ለዜጎች ዘላቂ የሆነ የልማት መፍትሄ ከማምጣት ይልቅ ጊዜያዊ በሆኑ ቅንጡ ፕሮጀክቶች ላይ ከ1.3 ትሪሊየን በላይ በኮሪደር ልማት በተለያዩ ጉዳዮች ላይ ኢንቨስት ይደረጋል። ይሄ አያስፈልግም ማለት አይደለም፣ ያስፈልጋል ሀገራችን። ነገር ግን ቅድሚያ መሰጠት የነበረበት ለዜጎች የስራ እድል ከመፍጠር አንጻር ዘላቂ የሆነ ልማት በሚያመጡ ጉዳዮች ላይ ቫልዩ አሴትን አድ በሚያደርጉ ጉዳዮች ላይ ቅድሚያ መሰጠት ነበረበት። ያንን ነገር ለምንድን ነው ቅድሚያ መስጠት ያልፈለገው ወይም ያልፈለጋችሁት ነው። ሌላኛው የገንዘብ ምንጩስ፣ አሁን አንዳንድ የገንዘብ ምንጮች በፓርላማ በተለያየ መልኩ ይመጡና ሀገራት በሚኖራቸው አግሪመንት ፓርላማ ላይ ጸድቆ ነው። ነገር ግን አንዳንድ የሚመጡ የገንዘብ ምንጮች ላይ ክላሪቲ የለውም። የገንዘብ ምንጩ ምንድን ነው የሚለውን ነገር መጠየቅ እፈልጋለሁኝ። ሌላኛው አሁን ያለውን በጣም ጫፍ የነካው በሀብታምና በድሆች መካከል ያለው የኑሮ ውድነትን ወይም ጋፕን አሁን በፊት የነበረው 60 ከኢትዮጵያ ከ120 ሚሊዮን ህዝብ 86 ሚሊዮኑ በመልቲ ዳይሜንሽናል ሜዠርመንት መሰረት ድሃ ነው ተብሎ የሚወሰደው በአይኤምኤፍ ባወጣው መረጃ መሰረት ማለት ነው። ከዚህ ጋር ተያይዞ በድሃና በሀብታም መካከል ያለው ከፍተኛ የሆነ ስፋትን እንዴት ነው ለማጥበብ እያሰባችሁ ወይም እየሰራችሁ ያላችሁት የሚል ነው። ጥያቄ ካለ ባልደረባይን አመሰግናለሁ። በእኔ በኩል አመሰግናለሁ። ብልጽግና ብዝሃ ዘርፍ ብዝሃ ኢኮኖሚ ይላል። ከምን መነሻ ነው? ያሳካውስ ግብ ምንድን ነው? ሁለተኛ ብልጽግና የስንዴ አብዮት ብሎ ይለናል። ይህንን ከዳቦ ግራም ከዳቦ ዋጋ ጋር እንዴት ማስታረቅ ይችላል? ሌላው በከተሞች ሰፊ ድል ተፈጥሯል ይላል። እኛ ግን የምናየው የፊት ለፊት የከተሞች ጥገና እንጂ የረጅም ዓመት የከተሞች ልማት አይደለም። ይህንን ከከተማው ነዋሪ ፍላጎት ጋር እንዴት ሰዓቱ ተጠናቋል። አንዳንድ ጥያቄዎች ይኖሩኛል ለሁላችሁም ተፎካካሪ ፓርቲዎች። የግልጸኝነት ጥያቄ ነው። ብልጽግና ፓርቲ አንደኛው የዜጎችን የኢኮኖሚ አቅም ከለወጡ መርሃ ግብሮች የልማት ትሩፋት እንደሆነ ቀደም ሲል በገለጻው ተነስቷልና ለልማት ትሩፋት ደግሞ በተለይ ለዶሮ እርባታና ለከብት እርባታው ግብዓቶች ያስፈልጋሉ። የመኖ አቅርቦትና የዋጋ ጉዳይ አለ። ይሄኛውም በፖሊሲያችሁ ላይ አልተካተተምና ለእድገቱ አንደኛው ምቹ ሁኔታ በልማት ትሩፋት ለተሰማሩ አምራቾች ከመኖ አቅርቦትና ዋጋ ጋር በተገናኘ ምንድነው የተያዘው ነገር? ፖሊሲያችሁ ውስጥ የተካተተ ነገር ስላላየን ነው። ህብር ኢትዮጵያ የዕለት ደራሽ ምርቶች እያመረትን ዜጎችን እንቀልባለን የሚል ሀሳብ በፖሊሲው ተካቷል። በዚህ ብቻ የዜጎችን የምግብ ዋስትና ማረጋገጥ ይቻላል ወይ? ቋሚ ሰብል አያስፈልግም ብሎ ያምናል ወይ? የ5 ዓመት የ3 ዓመት የሚል ነገር አያስፈልግም የሚል ነገር ተነስቷልና በዕለት ምርቶች ብቻ ዜጎችን መቀለብ ይቻላል ወይ? ኢሶዴፓ ከኢኮኖሚ የሚገኘውን ሀብት ለህዝብ ሁሉ እንዲዳረስ እናደርጋለን ብለዋል። በፖሊሲው ላይ በምን መልኩ ነው የሚገኘውን ኢኮኖሚ ለሁሉም ህዝብ ተደራሽ ማድረግ የሚቻለው? ይሄም ማብራሪያ ቢሰጥ። ጎጎት በተለይ ከኢኮኖሚ ጋር ተያይዞ ሰፊ ሀሳቦችን ካነሳ በኋላ አንደኛው አማራጩ የሴፍቲኔት መርሃ ግብር ክብራቸው ሳይነካ በመርሃ ግብሩ ዜጎች እንዲታቀፉ ይደረጋል የሚል ነገር ተነስቷልና ከተረጂነት ማላቀቅ አንደኛው ነገር ነው። ሁለተኛ ግን ክብር ሳይነካ እንዴት ነው ሰዎች እንዲረዱ ማድረግ የሚቻለው? በምን አይነት መልኩስ ነው? እነማንስ ናቸው በዚህ ተጠቃሚ የሚሆኑት የሚለውን ሀሳብ ከተፎካካሪ ፖለቲካ ፓርቲዎች ከተነሱ ሀሳቦች ጋር አያይዛችሁ እንድታነሱ ነው።
እንግዲህ ክቡራትና ክቡራን ተመልካቾቻችን በዚህ የክርክር መድረክ ላይ ተፎካካሪ ፖለቲካ ፓርቲዎች እንደዚሁም ከመድረኩ የተለያዩ ጥያቄዎች ተነስተዋል። ጥያቄዎችን ለመመለስ ደግሞ ለእያንዳንዱ ተፎካካሪ ፖለቲካ ፓርቲ 8 ደቂቃ ተሰጥቷቸዋል። በተሰጣቸው ሰዓት ለተጠየቁ ጥያቄዎች ምላሽ የሚሰጡበት ይሆናል ማለት ነው። ህብር ኢትዮጵያ። እሺ፣ አመሰግናለሁ። ከብልጽግና ፓርቲ የቀረበው ፖሊሶቻችሁ ላይ ምን አስባችሁ ነው የሚል ነገር ተነስቷል። የፖሊሲው የኛ ማኒፌስቶ የሚለው አርሶ አደሩ በስሙ የተመዝግቦ በላዩ ላይ ሰፍሮ የሚኖርበት መሬት የግሉ ነው ብለን እናምናለን። የግሉ ነው። በከተማም ቢሆን በማስተር ፕላን የተያዘው የከተማ ነዋሪ መሬት በስሙ ነው። መሽጣት፣ መለወጥ፣ ማከራያት ይችላል። ስለዚህ በባለቤትነት አርሶ አደሩ እንዳያርስ ሙሉ መብት አልተሰጠውም። ባለቤትነቱ ተነጥቋል። የተነጠቀው አየር ላይ እንዲውል ነው። ኪራይ ማለት አየር ማለት ነው። ኪራዩ ሲቆረጥ አርሶ አደር የት ነው የሚሆነው? ሀብት ማፍራት ይችላል። ለ20 ዓመት ለ30 ዓመት አትክልት ማፍራት ይችላል። ህይወቱን ማኖር ይችላል። ወጣቱን በዛ ሀብት ማሳደግ ይችላል። ግን የመሬት ባለቤትነት ኪራይ የሚል ነገር ሲሰጥ መሬቱን መሽጣት እንደማይችል ማከራያትም ለረጅም ጊዜ አከራይቶ ህይወቱን ማዳን እንደማይችል ተደርጎ የተሰጠው ነገር በፍጹም እኛ እንቃወማለን። ምክንያቱም የመሬት ባለቤት ነው ካለ አርሶ አደሩ በሞራል የራሴ ነው ብሎ በኃላፊነት የማስተዳደር መብት ሊሰጠው ይገባል ከመንግስት። ይህንን ህብረ ኢትዮጵያ በትክክል በመሬት ላይ ያለው ፖሊሲ የነደፋቸው ፖሊሲ የግል ባለቤትነት በሚል ላይ ነው። የግል ባለቤትነት ዋስትናን በሚል በደንብ አረጋግጦ ይሰጣል። መንግስት ጣልቃ መግባት አይችልም። ባለሀብት ጣልቃ መግባት አይችልም። ሌሎች በመንግስት በኩል ሊወዳደሩ የሚቀርቡ አካላት ባለሀብቶችም ኢንቨስትመንቶችም በአርሶ አደሩ መሬት ላይ ጣልቃ መግባት አይችሉም። አርሶ አደሩ በራሱ የተሰጠው መሬት የተመዘገበው መሬት በባለቤትነት የማስተዳደር መብት ይኖረው ብለን እናምናለን። በመቀጠል አጠቃላይ ከሚዲያ በተነሳው ጉዳይ ላይ አሁን ዜጎች የረጅም ጊዜ ህይወታቸውን ማቆየት የሚገባውን ነገር በአጭር ጊዜ ውስጥ ዜጎችን የህይወት ወደ የሚለውጥበት ህይወት እንቀይራለን ብዬ ያሰብኩት በግብርናው መር ላይ በ3 ወር ጊዜ በአጭር የሚደርሱ ፍራፍሬዎች አሉ፣ የተለያዩ ነገሮች አሉ። እነዚህን ተደራሽ የዕለት ተደራሽ የሆኑ ምርቶችን በዘመናዊ ቴክኖሎጂ ታርሶ አርሶ አደር ሁሉም እዛ ላይ ባለው በጥቂት መሬትም ቢሆን የዕለት ተዕለት ኑሮውን የሚገፋውን የረዥም ጊዜ እቅድ ሳይሆን አጭር ጊዜ ህይወቱን ለመምራት በሚደረገው የአትክልት ወይም አዝርት ላይ ራሱን አትኩሮ ቢሰራ ህይወቱን መለወጥ ይቻላል። ስለዚህ በዚህ መንገድ ነው ቅድም ያቀረብኩት ሀሳብ ብዬ እንትን እላለሁ። አመሰግናለሁ። ህብር ኢትዮጵያ እናመሰግናለን። ሶዴፓ 8 ደቂቃ አላችሁ። በሁለቱም በኩል ከብልጽግና የቀረበውና እንዲሁም ደግሞ ከሚዲያ የቀረቡ ጥያቄዎች ናቸው ለሶዴፓ ያተኮረው። የመጀመሪያው የኑሮ ውድነት ጫናን እንዲሁም ደግሞ ይህን የኑሮ ውድነትን እንዴት ነው ልታጣጥሙ የምትችሉ የሚለውን በኢኮኖሚ ፖሊሲያችን ላይ እንዳካተት ነው። ይህ የኮድ ጥያቄዎቹ ሁለቱም ተያያዥነት ያላቸው ስለሆነ ፍትሃዊ የገበያ ስርዓት መመስረት አለበት። ይህ ፍትሃዊነት ለሁሉም ዜጎች እኩል የሆነ የሀብት ክፍፍልን ያዳርሳል። በምን አይነት መልኩ ቢባል ነፃ ገበያ ሆኖ ቁጥጥር ያለው መሆን አለበት ብለን እናምናለን። ገበያው ነፃ መሆን አለበት። ከዚያ በኋላ ቁጥጥር ግን መንግስት ሊያደርግባቸው ይገባል ያልናቸውን ዘርፎች ጠቅሰናል። ማለት ልቅ ሆኖ አንዱ ብቻ የመጠቀና ጥግ የደረሰ እንዳይሆን፣ ሌላው ደግሞ የመጨረሻ ሞት እንዳይሆን ሶሻል ዲሞክራሲ ያለበት ትልቁ መንገድ ሁለቱንም ከዛ ከላይኛውም ከታችኛውም ጋር ያለውን የማጣጣም ስልት ስለሆነ በዚህ ስልት ለህዝቡ የሚደርሰውን ነገር ማዳረስና ማብቃቃት ይቻላል ብለን እናምናለን። ይህም ደግሞ በተለይ በስዊድን ተግባራዊ ተደርጎ ውጤታማ ሆኗል። በውጤት የተመሰከረ ስለሆነ ያንን ወደኋላ ለመጥቀስ ጊዜው ስለማይኖረኝ ነው። ሁለተኛ ሌላው ከዚህ ጋር ተያይዞ ሸማቾች እንዳይጎዱ፣ አነስተኛ አምራቾችም እንዳይጠፉ ፍትሐዊን የነገሰበት ውድድር እንዲኖር ነው የምናደርገው። ይሄ ነው ማምጫው። በዚህ መፍትሄ ይገኛል ብለን እናምናለን። ሌላው ሁለተኛው ፍትሐዊ የታክስ ስርዓት መኖር አለበት። የታክስ ስርዓት በገቢ መጠን መመርኮዝ አለበት። ከፍተኛ ገቢ ያላቸው ብዙ መክፈል አለባቸው ከገቢያቸው አኳያ፣ ዝቅተኛ ያላቸው ደግሞ
ያነሰ እንዲከፍሉ ይደረግና ኢኮኖሚው በመካከል ያለው አካል የበለጸገ እንዲሆን፣ ድሃውም ፍጹም ድሃ እንዳይሆን፣ ሀብታሙም የመነጠቀና በቁንጣን የሚሞት እንዳይሆን መሆን የለበትም ወደሚል ሀሳብ ነው የምንሄደው። በቀረበው ጥያቄ መነሻ መሰረት እኛ የገጠር ልማትና ግብርና አካባቢ ላይ ሀሳቦችን በቀሪ ሰዓቶቻችን ላይ መጠቀም እንፈልጋለን። የገጠር ልማት ዘርፍ የኢኮኖሚ ባላንስ ለዜጎች ተመጣጣኝ አይደለም ብሎ ያምናል እንደ ሶዴፓ። ይህን ባላንሱን እናመጣለን ብለን ነው የምናምነው። የገቢ ስወራ አለ። ገቢ ስወራን በክትትል በተጠናከረ ሁኔታ አልሰራም የሚል ነው። ህገወጥ ንግድ፣ ክራይ ሰብሳቢነት በሸቀጣሸቀጥ የመሪ አካልና የመንግስት ባለስልጣናትና ህገወጥ ነጋዴዎች ተመዳምዶ ዜጎች እየተጎዱ ነው የሚል አካል አለን። እያንዳንዱ ለው የሚመደበው በእያንዳንዱ ከተማ ላይ የሚመደበው የነዳጅ ፍጆታ ከተሽከርካሪ መጠን ጋር የተገናዘበ አይደለም። ስለዚህ በጥናት ላይ የተመርክዞ ነው። የከተማ መሬት የካድሬና የካቢኔ መሆን የለበትም፣ የጥገኛ ባለሀብት መሆን የለበትም። ስለዚህ ልዩ ቁጥጥር ይደረጋል፣ ክትትል ይደረጋል፣ ተግባራዊነቱንም ማረጋገጥ አለብን ነው። የዜጎች የኑሮ ሁኔታ ከአቅም በላይ ነው፣ በአቅም በላይ ነው። በአሁኑ ሰዓት ላይ ቅድም ከብልጽግና ወንድሞቻችን እየቀረበ ያለው ምናልባት በጣም ከፍተኛ ሹማምንቶችና ባለሀብቶች ነው እየኖሩ ያለ። ዜጎች እየተፈናቀሉ ናቸው። የግብርና ግብአቶች ላይ ሙስና አለ፣ ክራይ ሰብሳቢነት አለ፣ በገጠር መሬቶች ላይ ወረራ አለ። የወል መሬትና የመንግስት መሬት ተለይቶ አይታወቅም። በዚህ ጉዳይ ላይ ችግር አለ የምንለው ነው። ግሪን ሌጋሲን በጣም እንደግፋለን። ነገር ግን በየአመቱ ላይ የሚተከለው ችግኝ የት ነው ያለው? ቅድም የግብርና ባለስልጣን ሲያቀርቡ ሰምቻለሁ። የት ነው ያለው? በቃ ያለበት ነው አይታወቅም። ክትትል እናደርጋለን። ሰሪና ፈጣሪ ዜጋ ለመሆኑ በግብርና ላይ ቢሮ ላይ በቂ ያለ ተመጣጣኝ ዘመኑን የሚመጥን ባለሙያስ አለ ወይ? የህዝብን ችግር በትክክል አጥንቶ የሚያቀርብ ባለሙያ አለ ወይ የሚል ሀሳቦች አሉን። በመድኃኒት አቅርቦት ላይ ፎርጅት መድኃኒት ነው የሚቀርበው። ፎርጅት መድኃኒት ነው ለዜጎች የሚቀርበው። እህሉ ይቃጠላል። ስለዚህ ግብርና ኤክስቴንሽን እዛ ነው ያለው። የወል መሬቶችና የመንግስት መሬትን የሚዘርፍ ባለስልጣንና የሚዘርፍ ባለሀብት በተመቻቸበት ምድር ላይ እንዴት ነው ማመጣጠን የሚችለውን ሀሳቦችን ነው። የግብርናው ልማት ሴንተር ያደረገው የሌብነትንና የክራይ ሰብሳቢነትንና በጣም ህገወጥ ስራ የሚሰሩ ሰዎች የሚከብሩበት፣ ዜጎች የሚራቡበት፣ የሚጣሙበት ነው። እያንዳንዱ የሚኖሩበትን የኑሮ ሁኔታ ቤቱ ነው የሚያውቀው። ዛሬ እኛ ይሄን ሀሳብ ስናቀርብ መሪዎቻችን አይደሉም፣ ለህዝቡ ነው እያቀረብን ያለው። ስለዚህ እነኚህን ተመጣጣኝ በሆነ ሁኔታ መሰራት አለበት ነው የምንለው። የምርጫ ምልክታችን ባትሪ ነው። ይሄ ባትሪ ማለት በሌብነት፣ በሙስና፣ በክራይ ሰብሳቢነት፣ በጎሰኝነት፣ በጎጠኝነት በየስርቻ ተሰብስበው ያለውን አጋልጦ ነገ ፍትሃዊ ዲሞክራሲያዊ መልካም አስተዳደሩ የሰፈነችን ኢትዮጵያን ለመስራት የማል ስለሆነ ዜጎቻችን ብልጽግናን እንዲመርጡ ጥሪያችንን እናስከፍለን። ብልጽግና ኢሶዴፓ ባይዘበ ነባር ፓርቲ ነው። ቅድም ወንድሜ ሲያቀርብ የባህር በር እኮ እኛ 1983 ኢህአዴግ ገብቶ 84 ላይ ነው ባህር በር እየተወረሰ ነው፣ አንገት በታች እያደረገ ነው ብለን የተከራከር ነው። ይሄ የኛ አቋም ነው። ወደ እኛ አቋም በመምጣታችን ዛሬ በጣም ደስ ብሎኛል። ስለዚህ ኩራትም ይሰማኛል። የዛሬ 30 ምናምን ዓመት ባህር በር ተጠቃሚ ቢሆን ኖሮ ዜጎች ዛሬ ከአንገት በታች ኖሮ የሚኖርበት ጉዳይ አይደለምና እነኚህ ነገሮች መስተካከል አለባቸው የሚልን ሀሳቦች አሉ። ምንድነው የኤፍቲሲ የግብርና ኤክስቴንሽን ተብሎ የተቀመጡ መሬቶች በአሁኑ ሰዓት ላይ እየተወረዱ ናቸው። እንደውም በዚህ አጋጣሚ ጉዳዩ ከሚመለከት ባለቤት ጋር በመከራከሬ በጣም ኩራት ይሰማኛል። ምክንያቱም ግብርና ሰራተኛ ኤክስቴንሽን ሰራተኛ ህዝቡን እያገለገለ ነው ወይ? ግብርና ኤክስቴንሽን ሰርቶ ማሳያ ቦታዎች ላይ በቦታ አለ ወይ? መሬቱ አለ ወይ? እየተቀረመተ አይደለም ወይ? ስለዚህ ይሄን ቅርምቱ ደግሞ እየበዛ ያለው በትስስር ባለበት በቱባ ባለስልጣናትና በከፍተኛ ጥገኛ ባለሀብቶች ነው። እነኚህ ደግሞ የኢትዮጵያን ኢኮኖሚ ቀፍድዶ ይዞ ሁለት አካላት ናቸው እዚህ አገር ላይ እየተፈጠሩ ያሉት፣ ጥገኛ ባለሀብትና ጥገኛ ነው ከፍተኛ ባለስልጣናት። መሀል ላይ ያለው ዜጋ በጣም እየተራበ ነው። ስለዚህ ለእያንዳንዳችን በየኪሳችን የሚገባ ሀብት ኢኮኖሚ ውስን ነው። ነገር ግን ምናልባት አበሉንም ሌላውንም ጥቅሙንም ምኑንም ስለሚያ እነሱ ጋር አካባቢ ችግር የለውም ብሎ ያስባሉ። ዜጋው ግን ተሪቧል፣ ተጣምቷል፣ ተቸግሯል፣ ተሰዷል። ከሀገር እየወጡ ናቸው፣ እየተሰደዱ ናቸው። ወዶ አይደለም። ስደት ማለት የበታችነት ነው። ዛሬ ሳምንት እኔ አንድ አገር አቀፍ ላይ ትልቅ ፓርቲ ክርክር ላይ ስንኖር 40 ሺህ ያህል ሰራተኞችን ወደ ውጭ አውጥተናል የሚለውን ነገር አንድ አገር የሚመራ መንግስት
የወከለ አካል ሪፖርት ሲያቀርብ አንገቴን ደፍቻለሁ። ዜጎችን ተወዳዳሪ ዜጋ፣ የሰለጠነ ዜጋ፣ የተማረ ዜጋ በሄደበት ቦታ ላይ አሸናፊነትን አረጋግጦ የሚኖረውን ዜጋ ማፍራት እንጂ የኩሽና ሰራተኛንም አበታተናል። ህጋዊ ፍልሰትንም ባይዘ ብልጽግና ፍልሰትን የሚያበረታታ ስርዓት ነው። ፍልሰትን ተማሪውን ከትምህርት ቤቱ አፈናቅሎ ወደ ፍልሰት ነው የሚያመጣ። ገና ጨቅና ሆኖ መማር የሚገባውን ተማሪዎችን አደራጅቶ ህጋዊ ፓስፖርት ሰጥቶ ወደ ውጭ ይሸኛል። ዜጋን እኛ እንደ ዜጋ በሄደበት አንገት ደፍቶ እንዳይኖር አቅምና ብቃት ያለው ዜጋ ከማፍራት አንጻር ህጋዊ የሆነ ተወዳዳሪ የሆነ ዜጋን እናበረታታለን ወደ ውጭ እንዲሄድ። ሌላው ደግሞ መማር አለበት፣ መብቃት አለበት፣ መረጋገጥ አለበት፣ መክበር አለበት የሚል እምነት አለኝ። አመሰግናለሁ። ምልክታችን ባትሪ ነው። የኢትዮጵያ ህዝቦ የደቡብ ኢትዮጵያ ህዝብ ማን ነው የማዕከላዊ ኢትዮጵያ ህዝቦ ባትሪን ይምረጡ። ከጭቆና ተገላገሉ፣ ከስደት ተገላገሉ፣ ከራቁነት ተገላገሉ፣ ከሙስናና ከክራይ ሰብሳቢነት ተገላገሉ። ሰዓቱ ተጠናቋል። ቀጣይ ጎጎት አመሰግናለሁኝ። ከብልጽግና ወንድሜና ከሚዲያ ባለሙያ የተነሱ ጥያቄዎች አሉ። ከሚዲያው ልጀምርና ሴፍቲኔት ክብራቸውን ሳይነካ እንዴት ነው ዜጎች ከተረጂነት ወደ ምርታማነት ሊሄዱ የሚችሉ? እኔ ማለት የፈለግኩት ያው ካለኝ ሰዓት አንጻር ነበርና ሴፍቲኔት ነው አሁን ባለንበት ሂደት ፖለቲሳይዝ ነው። ሴፍቲኔት አንዱ የፖለቲካ ኢንስትሩመንት ነው። ለዛ ነው የዜጎችን ክብር ይነካል ምለው። ዜጎች እንደ ዜጎች ፖለቲሳይዝ ሳይደረጉ ምንም አይነት የፖለቲካ መለኪያ መሳሪያዎች ሳይገቡ ዜጋ በመሆናቸው ብቻ ኢኮኖሚካሊ አፕግሬድ ማድረግ ያልቻሉትን የሴፍቲኔት ተጠቃሚ እናደርጋለን ነው። ክብራቸውን የሚነካው ምንድነው? ፖለቲሳይዝ ሲደረጉ ነው። የፖለቲካ ኢንስትሩመንት መሆን የለበትም ነው። በሌሎች ማደግ ባለባቸው ሲኩዌንሱን ጠብቆ ወደ ኢኮኖሚ ሲስተም መግባት ያልቻሉትን መርዳት የሚቻለው ነን ፖለቲካል በሆነ አውትሉክ ነው። አስ የሲቲዘን መታየት ያለባቸው እንደ ዜጋ ነው እንጂ የንትን ደጋፊ ነህ የንትን ተቃዋሚ ነህ በሚል መለኪያ መሆን የለበትም ለማለት ነው። አንዱ ክብርን የሚነካው ምንድነው? የአመለካከት ነጻነትን ስለሚገድም ማለት ነው። ሌላኛው ከተረጂነት ወደ ምርታማነት የሚለው ምንም የሚያጠያይቅ ነገር እኮ አይደለም። አንዱ ሉዓላዊነትን ክብር የሚነካው ጉዳይ ተረጂ መሆን ነው። በተለይ ሰሃራን የአፍሪካ ቀንድ ያለን ዜጎች ምን አይነት ሲቹዌሽን ውስጥ እንዳለን ይታወቃል። የትኛውም ኢትዮጵያዊ የተረጂነት መንፈስ የለበትም። የነጻነት መንፈስ ባለቤት ነው ሁሉም ዜጋ፣ መንግስታችንም እንደሚለው ገዢ ፓርቲያችንም እኛም። ነገር ግን በተጨባጭ ከተረጂነት መንፈስ ለማውጣት የሚያስችል ፖሊሲ ያስፈልጋል። የሚያስችል አስቻይ የሆነ ሁሉንም ሊያስማማ የሚችል እዚች ሀገር ላይ ሲንከባለሉ ያደሩ የኢኮኖሚ ቀውስ ችግሮች እንዳሉ እናምናለን፣ እናውቃለን። ናዌዴስም ከዛ የኢኮኖሚ ቀውስ መውጣት አልቻልንም። ሱት የሆነ የኢኮኖሚ ቀውሱን በማስተካከል ከተረጂነት ወደ ምርታማነት መሸጋገር ይቻላል ብለን እናምናለን። ሌላው ከወንድሜ ብልጽግና ፓርቲ የተነሳው ግብርን እንቀንሳለሁ ብላችኋል። አዎ ናዌዴስ ግብር ኢምፖዝድ የሚደረገው ሳይንቲፊክ በሆነ ሜዠርመንት ተጠንቶ አይደለም፣ ፖለቲሳይዝ ነው ብለን እናምናለን። ዜጎች በሚነግዱበት ሰዓት የሚያገኙት ገቢ በሚያመነጭ ነው ልክ ተጠንቶ አይደለም ግብር የሚጣልባቸው። እኛ የምናምነው ሀገሪቱ ማግኘት ወይም ሀገሪቱ የምታመነጨውን ገቢ በአግባቡ ለመሰብሰብ ዜጎች በትክክል የሚያመነጩት ገቢ መጠናትና መታወቅ አለበት። ያ የሚያጠናው አካል ራሱ የገቨርንመንት ቦዲ ነው። ኦዲት የሚያደርገው ራሱ የገቨርንመንት ቦዲ ነው። ገለልተኛ መሆን መቻል አለበት። ቢያንስ ግብሩን መንግስት እንኳን ቢያጠናው ኦዲት የሚያደርገው አካል ኢንዲፔንደንት ኒውትራል መሆን መቻል አለበት ብለን እናምናለን። ስለዚህ ግብርን እኛ ልንቀንስ የምንችለው በተገቢ መንገድ በተጠና መልኩ በአግባቡ ዜጎች የሚያመነጩትን የዕለት ገቢያቸው ሊሆን ይችላል፣ ወራዊ ገቢያቸው ሊሆን ይችላል፣ አጠቃላይ አኑዋል ኢንከማቸው ሊሆን ይችላል። ሳይንቲፊክ በሆነ ኢኮኖሚካል ሜዠርመንት ተጠንቶ ነው ግብር ኢምፖርት ሊደረግባቸው የሚገባው። መርካቶ ብትሄድ፣ አሁን ሆሳና ከተማችን ብትሄድ፣ ወራቤ ብትሄድ የነጋዴዎች ሮሮ ሰማይ ነካ ነው። ስለዚህ ልንቀንስ የምንችለው ሳይንሳዊ በሆነ ሜዠርመንት ነው ማለት ነው። ሌላኛው የኢንዱስትሪ ማነቆን እንዴት ነው ልትፈቱ ያሰባችሁት በሚል የተነሳ ጥያቄ ያለ። የኢንዱስትሪ ማነቆኛ ልንፈታ ያሰብነው አንደኛው የኢንዱስትሪውን ሊደጉም የሚችል ማለት ለኢንዱስትሪው አስቻይ ሁኔታዎች መፍጠር የሚችሉ የኢንቨስትመንት ባንኮችን እናቋቁማለን ነው። ሁለተኛው ሜዠርመንታችን የአሰራር ማነቆ የሆኑ አሰራሮችን ከፖሊሲ ጀምሮ እየፈታን እንሄዳለን ነው። አስቻይ ሁኔታዎች ይፈጠሩለታል። በሀገር ውስጥ ባለሀብቶች ኢንዱስትሪው ከቨር ሊደረግ ያልቻለውን ለውጭ ባለሀብቶች ክፍት ይደረጋል ማለት ነው።
ስለዚህ በእንደዚህ አይነት የፖሊሲ ማስተካከያዎች በማድረግ አስቻይ ሁኔታዎችን በመፍጠርና የባንክ ሲስተሞችን በማሻሻል አሰራሮችን በመፍቀድ ተጨማሪ መመሪያዎች ሊያሰሩ የሚችሉ መመሪያዎችን በማስተካከል ከግብርናውም ጋር ከሌሎቹ የኢኮኖሚ ሴክተሮች ጋር በማዋሃድ የኢንዱስትሪ ዘርፉን ወደ ተሻለ አምራችነት እንቀይራለን ብለን እናስባለን። ሌላኛው ወንድሜ አመሰግናለሁ። በተወሰኑ ጥያቄዎች ላይ ሪያክት ማድረግ እፈልጋለሁ። ከብልጽግና ወንድሞቻችን የተነሳው አካታችና ፍትሃዊ ኢኮኖሚ አማራጮች ሀሳብ የላችሁም፣ ይህን እንዴት ማረጋገጥ ትችላላችሁ ለሚለው ጥያቄ በዋናነት እንደ ጎጎት ፍትሃዊ የሆነ የንግድ ሚዛን መኖር አለበት ብለን እናምናለን። ፍትሃዊ የንግድ ሚዛን የለም ብለን የምንልባቸው ብዙ አመላካቾች አሉ። ለምሳሌ ቅድም ወንድሜ እንደጠቀሰው ፍትሃዊ ያልሆነ የግብር ጫና። በአሁን ጊዜ ሁላችሁም እንደምታውቁት ነጋዴው ያልሰራበትን ግብር ቀድሞ እንዲከፍል ይገደዳል። ይሄ ሳይንቲፊክ አይደል። ነጋዴው ሰርቶ አትርፎ መክፈል ሲገባው ያልሰራበትን ቀድሞ እንዲከፍል ግብር እንዲያመጣ ይገደዳል። ይሄ ፍትሃዊ አይደል። ሌላው ለወጣቶች ሰፊ የስራ ዕድል ፈጥሬያለሁ ይላል። ዛሬ ግን ሁላችንም እንደምናውቀው ውስን ወጣቶች በህጋዊ መንገድ ለስደት ሰው ሀገር ይላካሉ። አብዛኛው ወጣት በተለይ ማዕከላዊ ኢትዮጵያ ተጣቂ የሆነው የአባቱን ርስት በመሸጥ ያለውን አንጡራ ሀብት አሟጦ ሽጦ ነፍሱን ችግር ውስጥ ጨምሮ በስደት ያለበት ሁኔታ ነው ያለው። ይሄ የክልላችንም ህዝብ የኢትዮጵያም ህዝብ በግልጽ የሚያውቀው ነው። ይሄ ምን ፈጠረው ብለን ካልን በክልላችንም በሀገራችን ያለው የኢኮኖሚ ኢፍትሃዊነት። የሀገራችን ኢኮኖሚ ተጠቃሚ የሆኑት ለመንግስት ቅርበት ያላቸውና የተወሰኑ ባለሀብቶች፣ ታማኝ ባለሀብቶች ብቻ ናቸው። አብዛኛው በተለይ አነስተኛ የንግድ እንቅስቃሴ ያላቸው የህብረተሰብ ክፍሎች ፈጽሞ ተረስተዋል። በከተሞች ልማት ምክንያት እነዚህ የህብረተሰብ ክፍሎች ካሉበት ትናንሽ የቢዝነስ ስራዎች ወጥተው ለተለያዩ የማህበራዊ ቀውሶች ተዳርገዋል። ብልጽግና እነዚህን የማህበራዊ ቀውሶች ለመፍታት ምንም ያደረገው ጥረት የለም። ብልጽግና ትኩረት ያደረገው ፊት ለፊት ላይ የሚደረግ የከተማ ጥገና። አይናችን በእርግጥ ትክክል ነው፣ የሚያምር ነገር ይማርከዋል። ሆዳችን ግን ይጠይቃል። ምክንያቱም መብላት አለብን፣ ለመኖር መብላት አለብን። ብልጽግና እውን የህዝቡን የመብላት ዋስትና የመብላት ጥያቄ መልሷል። ይህንን ማረጋገጥ አለብን። ብልጽግና የስንዴ አብዮት ከፍቻለሁ፣ በስንዴ ሰርፕለስ ምርት ሰብስበናል ይላል። እውነት ዛሬ ላይ ገበታችን ላይ የምናገኘው ዳቦ ግራም ትላንትና የነበረው ነው? ዛሬ ላይ ያለው የዳቦ ዋጋ ትላንትና የነበረው ነው? ለምን እንወሻሻለን? ስለዚህ ፕራክቲካል የሆነ በህዝቡ አንጀት ውስጥ ጠብ የሚል ፕራክቲካል የሆነ ምላሽ መስጠት መቻል አለበት። የከተማው ህዝብ በተለይ የመንግስት ሰራተኛው የሚከፈለው ዝቅተኛ ደሞዝ የዕለት ጉርሱን ለመብላት እንኳን የሚያስችለው ደረጃ ላይ የለም። ይሄ የኢትዮጵያ ህዝብ በግልጽ ያውቋል። ብልጽግና ብዝሃ ኢኮኖሚ ብዝሃ ዘርፍ ይላል። ከነቢሉ እንደሚባለው ብዙ ያባረረ አንድ አይዝም ይባላል። ነገር ግን ብልጽግና አንዱ ላይ ትኩረት እንኳን አድርጎ ሰርቶ ለህዝቡ ማረጋገጫ መስጠት አልቻለም። ስለዚህ እነዚህ ሁሉ የኢኮኖሚክ ኢምባላንስ የፈጠረው የብልጽግና ፓርቲ የፈጠረው የኢኮኖሚ ኢፍትሃዊነት ችግር ነው ብለን እናምናለን። ጎጎትን ይምረጡ። ጎጎት ለህዝባችን ጥቅም ለህዝባችን መብት ቆመን በጽኑ አቋም እንታገላለን። ምልክታችን ምሰሶ ነው። ምሰሶ ማለት የጥንካሬ የአንድነት ተምሳሌት ነው። ምሰሶ ማለት የጉራጌ ማህበረሰብ ባህላዊ ሴቱ መገለጫ የሆነ ሁሉንም አቅፎ ሰብስቦ የሚይዝ ትክክለኛ ምሳሌ የሆነ ምልክት ነው። ምልክታችን ምሰሶ ነው። ችባ የችባን በማለት በተለያዩ የጉራጌ ክፍሎች ይታወቃል። እናመሰግናለን። መልካም ጎጎት የተመደበለትን ሰዓት አጠናቋል። ብልጽግና ፓርቲ ለተጠየቁ ጥያቄዎች 8 ደቂቃ አላችሁ። እሺ፣ አመሰግናለሁ። ከጎጎት ፓርቲ ለተነሱ ጥያቄዎች ሀሳብ ሪያክት ለማድረግ ነው። አንዱ የውጭ እዳ ጫና ኢኮኖሚውን አግብጦታል፣ ጊዜያዊ ፕሮጀክቶች ላይ ታተኩራላችሁ፣ የገንዘብ ምንጩስ የሚል ነው። እንዳልነው በመግቢያችን እንዳነሳ ነው የሀገራችን ኢኮኖሚ በከፍተኛ ሁኔታ በእዳ ጫና ውስጥ ገብቶ አንዱ የማክሮ ኢኮኖሚ ችግር ብለን ከለየነው ውስጥ የእዳ ጫና ነው የነበረው።
ይሄ የኢኮኖሚ የእድገት ጥራትን ፈተና ውስጥ ከጣሉት ጉዳዮች አንዱ ነው ብለን ያረምነው እያረምነውም ያለ ጉዳይ ነው። ከዚህ ጋር ተያይዞ ብልጽግና ፓርቲ በአቋም አንድም ኮንሴሽናል ብድር ወይም ከፍተኛ ወለድ ያለ የውጭ ብድር ላለመውሰድ አቋም ይዞ ተግባራዊ አድርጓል። በዚህም ምክንያት ቀድሞ የነበሩትን የዕዳ መክፈያ ጊዜ እያሸጋሸገ እንዲሁም ጊዜ የደረሳቸውን ዕዳዎች እየከፈለ በተመሳሳይ መንገድ ደግሞ ተጨማሪ ሌላ ዕዳ ለትውልዶች እንዳይሸጋገር ብልጽግና ፓርቲ ከፍተኛ ወለድ ያላቸውን ኮንሴሽናል ብድሮች አቁሟል ማለት ነው። ሁለተኛ በከተሞቻችን ላይ እየሰራን ያለነው መሰረተ ልማት ነው። በነገራችን ላይ መሰረተ ልማትን ሳናስፋፋ ኢኮኖሚያዊ እድገትን ማረጋገጥ አይቻልም። ኮሪደር ልማት ማለት የተሳለጠ መሰረተ ልማት ነው በከተሞች ማለት ነው። ለሰው ቅድሚያ የሚሰጥ መሰረተ ልማት ነው። የሰው መሄጃ መንገድ ነው፣ የመኪና መሄጃ መንገድ ነው፣ ውሃና መብራትን ማሳለጥ ነው። ይሄን የማያረግ ከሆነ ከተማ እንዴት ሆኖ ከተማ ሊሆን ይችላል? ስለዚህ ከተሞች ዝም ብሎ የሰዎች መኖሪያ ቦታ ሳይሆን ደስተኝነትን የሚጨምሩ ከሌላው አካባቢ የተሻሉ ምርታማነት ያላቸው የሰውን መንፈስ የሚያድሱ አካባቢዎች መሆን አለባቸው። የተሻለ መሰረተ ልማት አቅርቦት ተብሎ መወሰድ ነው ያለበት። ስለዚህ የዜጎችን ደስተኝነት ጨምረናል። የከተማ ላይ የነበረውን ኢምባላንስ የሆነ ወይም ያልተመጣጠነ የከተሞች እድገትን ወደ ማስተካከል አምጥተናል። የከተማ እድገትን ጥራት ማስጠበቅ እየቻልንበት ያለ ነው ማለት ነው። ይሄ ተጠቃሚው ዜጎቻችን ያውቃሉ ምን ያህል ደስተኝነት እንደፈጠረ ከዜጎች ማረጋገጥ ይቻላል ማለት ነው። ሌላው የገንዘባችን ምንጭ ህዝባችን ራሱ ነው። ኮሪደር ልማትን የሰራው የህዝባችን ገንዘብ ነው። ህዝብና መንግስት ተባብሮ ነው የሰራው። ለአብነት እዚሁ ያለንበትን ከተማ አንስተን ማየት እንችላለን። ከተማው ላይ ከሰራነው የኮሪደር ልማት ስራ ውስጥ አብዛኛው ክፍል ወይም ከ50% በላይ የገንዘብ መዋጮ የህብረተሰባችን መዋጮ ነው። ህብረተሰባችን በገንዘቡ፣ በጉልበቱ፣ በእውቀቱ ተሳትፎ የሰራቸው ፕሮጀክቶች ናቸው። ስለዚህ አንዱ የህብረተሰብ ከፍተኛ ተሳትፎ የተረጋገጠበት ነው ማለት ነው። ስለዚህ የገንዘባችን ምንጭ ህብረተሰብና ገንዘብ እንደሆነ መውሰድ ጥሩ ነው ማለት ነው። ከዛ ውጪ ብልጽግና ፓርቲ ከብዙዎች የኑሮ ውድነትን በተመለከተ የተነሱ ጉዳዮች አሉ። ፓርቲያችን ብልጽግና ቁልፍ ተልእኮ ብሎ ከሚወስዳቸው ጉዳዮች አንዱ የዜጎችን ኑሮ የማሻሻል ጉዳይ ነው። የኑሮ ውድነትን አሁን የምንላቸውን ጫናዎች በዘላቂነት ማቃለልና መፍታት የምንችለው ምርትና ምርታማነትን ስንጨምር ነው። ምርትና ምርታማነትን ለመጨመር በግብርና ላይ ግብርናውን እያዘመንን ሜካናይዝ እያደረግን እየሄድን ነው። ኩታ ገጠም አሰራርን የማምረት ስርዓትን ተግባራዊ ያደርገናል። የማምረት ጊዜን አስፍተናል። አንድ ጊዜ ብቻ በማምረት መሻገር አንችልም። የመስኖ አውታሮችን አስፋፍተናል። 2-3 ጊዜ ማምረት ጀምረናል። የሌማት ትሩፋት የሚባል ሌላ ኢኒሼቲቭ አምጥተናል። አትክልትና ፍራፍሬ፣ ዶሮ፣ እንቁላል ሰዎች ዜጎቻችን ማግኘት እንዲችሉ እድል ፈጥረናል። እዚሁ ውስጥ የስራ እድልም እየፈጠርን መጥተናል ማለት ነው። ሌላው ነባር የነበሩ ኢንዱስትሪዎችን የማምረት አቅም እንዲጨምሩ አድርገናል። አዳዲስ ኢንዱስትሪዎችን ወደ ስራ አስገብተናል። ስለዚህ በነዚህ አማካይነትና እንዲሁም የዜጎችን የገቢ አቅም የሚጨምሩ ዘርፎችን እያሰፋን መጥተናል። ስታርታፕ ቢዝነሶችን ተግባራዊ ማድረግ ጀምረናል። የሀገር ውጭ ስራ ስምሪት የስልጣኔ ምልክት እንጂ በሌላ በተገለጸው አይነት መንገድ ሊሆን አይችልም። ዝግጁ የሆነ ዜጋ ዓለም ላይ አፍሪካ ላይ ባለበት ቦታ ላይ ሄዶ የመስራት እድልን እያስፋፋን ነው የምንገኘው። ብዝሃ ዘርፍ ኢኮኖሚን እንድንከተል ያስገደደው የሀገራችን ነባራዊ ሁኔታ ነው። ሀገራችን ሁሉም አማራጮች አሏት። በአንድ ዘርፍ ተንጠልጥለን በቆየንበት ጊዜ ድህነትንና ቀውሱን ይዘን ለረዥም ጊዜ ቆይተናል። በአንድ ዘርፍ ማደግ እንደማይቻልም አረጋግጠን ከተግባር ተምረናል። በ5 ዘርፎች ላይ ኢኮኖሚያዊ መሰረታችንን ጥለን መስራት በጀመርን ጊዜ ውስጥ እጅግ አመርቂ የሚባሉ ውጤቶችን በሁሉም ዘርፍ ማስመዝገብ ችለናል ማለት ነው። ስለዚህ በተግባር ተፈትሾ ካየን ትምህርት ወስደን የጀመርን ፖሊሲ መሆኑን ግንዛቤ እንዲወሰድልኝ ነው። ቀሪ ጉዳይ ላይ ጓደኛ ይጨምራል። አመሰግናለሁ። እንግዲህ ከህብር ፓርቲ የመሬት ፖሊሲን አስመልክቶ የተነሳው ጉዳይ መሬት ፖሊሲያችን በጣም ግልጽ ነው። የዜጎችን ባለቤትነት የመጠቀም መብት፣ የማውረስ፣ የማከራየት መብትን የሰጠ ነው። ይሄም
የመሬትን የላቀ ተጠቃሚነት ለማረጋገጥ የሚያስችል እንደሆነ ፖሊሲያችን በግልጽ ያስቀምጣል። ሌላው ከስራ አጥነትና ስደት ጋር ተያይዞ የተነሳው ጉዳይ ይሄን ለማስቀረት ፓርቲያችን በርካታ ዘርፎችን በተለይ አምራች ዘርፉን የማሳደግ የማስፋፋት በተለይም በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድን ዘርፉ በርካታ አዳዲስ ውጥኖችን ትልሞችን አስቀምጦ ፈጠራና ፍጥነትን አክሎበት ለበርካታ ዜጎች የስራ ዕድል ምንጭ፣ የገቢ ምንጭ፣ የኑሮ መሻሻል መሆን የጀመሩ በርካታ ስራዎች አሉ። እነዚህን የበለጠ ተስፋፍተው የሚቀጥሉ ነው የሚሆነው። ሌላው ከኢትዮጵያ የተነሳው ጉዳይ ስንዴ ለምን ኤክስፖርት እኛ ሳንጠግብ የሚል እንግዲህ እኛ ሁሌም የምናወራው የምንናገረው ውጥኖቻችን የሚናገሩት ስለ መትረፍረፍ፣ ስለ ረሃብ ሳይሆን ስለ መትረፍረፍ፣ ስለ ምርታማነት፣ ስለ ኤክስፖርት ነው። ኢትዮጵያ ላለፉት 70 ዓመታት በታሪኳ የምታወቀው ስንዴን ኢምፖርት በማድረግ ነው። ግን ብልጽግና ፓርቲ አዲስ ምዕራፍ አዲስ ታሪክ በኢትዮጵያ አስመዝግቧል። ይህም ስንዴን ከኢምፖርት በራስ አቅም አምርቶ ኤክስፖርት ማድረግ ጀምረዋል። ይህ ከማስገባት ወደ ማስወጣት እንግዲህ አዲስ ምዕራፍ አዲስ ታሪክ በመሆኑ ትክክል ነው። እንግዲህ ያለመድነው ነገር ማጣጣም መላመድ ያው እንግዲህ ትንሽ ጊዜ ይፈልጋልና ለምን ተነሳ አልልም። ግን ይሄ አዲስ ምዕራፍ አዲስ ታሪክ ለኢትዮጵያ ብቻ ሳይሆን ለኢትዮጵያውያን ብቻ ሳይሆን ለኢትዮጵያ ወዳጆችም ትልቅ ትሩፋት ነው የሚል እሳቤ ያለው ብልጽግና። ሌላው የሌማት ትሩፋትን አስመልክቶ ከግብዓት አቅርቦት ከመኖ ጋር ተያይዞ በተለይ የምርቱን ዋጋ ከመቀነስ ጋራ ወይም ተመጣጣኝ ከማድረግ ጋር ተያይዞ ብልጽግና ፓርቲ አዲስ የግብርና ፖሊሲ ነድፏል። በዚህ ፖሊሲ ላይ በግልጽ የተቀመጠው ጥራት ያለው ግብዓት በተመጣጣኝ ዋጋ ተደራሽ በሆነ መልኩ ስራ ላይ ውሎ መተግበር ጀምረናል። ይሄን የበለጠ አጠናክረን የምንቀጥል ይሆናል። አመሰግናለሁ። ብልጽግና ፓርቲ ለጥያቄዎቹ የተሰጠውን 8 ደቂቃ ተጠቅሟል። ክቡራትና ክቡራን ተመልካቾቻችን፣ ክቡራን ታዳሚያን፣ ጥሪያችንን አክብራችሁ ፖሊሲያችሁን ለማስተዋወቅ እዚህ የተገኛችሁ ተፎካካሪ የፖለቲካ ፓርቲዎች በ3 ዙሮች የተሰጣችሁን ሰዓት ተጠቅማችኋል። የሚቀረን 20 ደቂቃ ነው። በዚህ 20 ደቂቃ እያንዳንዱ ፖለቲካ ፓርቲ 5 ደቂቃ ይኖረዋል ለማጠቃለያ ሀሳብ በተመረጠው ርዕሰ ጉዳይ ላይ። ህብር ኢትዮጵያ። ህብር ኢትዮጵያ አጠቃላይ አገራዊ ፓርቲ እንደመሆኑ መጠን ዜጎች ባሉባቸው ቦታዎች ሁሉ በሰላም ተከብረው የመኖር ዋስትናቸው በመንግስት ከለላ ውስጥ ሆኖ መኖር፣ መንቀሳቀስ፣ ስራ መስራት፣ የትኛውም ቦታ ላይ ሄዶ የስራ አጥነትን ለመቀነስ የትም ቦታ ክልል ሳይገድባቸው፣ ብሔር ሳይገድባቸው፣ ቋንቋ ሳይገድባቸው ስራ አጥ ወጣቶች መቀጠር እንዲችሉ እንሰራለን። በተጨማሪም አርሶ አደራችን አሁን ያለበት ሁኔታ ወደ ከእርሻ ምርታማነት ከማረስና ከእርሻ ምርታማነት ወጥቶ ወደ ተረጅነት ሴፍትኔትን ምክንያት በማድረግ ወደ ተረጅነት ውስጥ ገብቶ አርሶ አደሩን በማይገልጽ እና ስነ ልቦናውን በሚነካ እና ዘላቂነት በሌለ ስራ ውስጥ እየተሰማራ ስነ ልቦናው በጣም ተጎድቷል። ይህንን አርሶ አደር ሁሉንም በየአካባቢ ስልጠና ሰጥተን ወጣቱንም ማዕከለኛ አርሶ አደሩንም ሴት አርሶ አደሮችንም አበረታተን ወደ እርሻ ውስጥ እንዲገቡና የስራ ስልጠና እንዲሰጥ እናደርጋለን። ህብር ኢትዮጵያን ምረጡ። ህብር ኢትዮጵያ የሰላም ፓርቲ ነው። ህብር ኢትዮጵያ ምልክታችን አበባ ነው። አበባ ለዘላቂ ልማት፣ ለዘላቂ ኢኮኖሚ፣ አበባ ለሰርግ፣ አበባ ለልደት፣ አበባን ምረጡ። አበባ ሰላማዊ ፓርቲ ነው። ሰላማዊ መሆኑን የምትረዱት ጭንቅላቴ ላይ ያደረግኩት የእርግብ ምልክት አለ። እሱ ሰላም ነው ብዬ አስባለሁ። ሰላምን እንፍጠር በየትኛውም ቦታ። ስለዚህ ሀገራዊ ምርጫ ከ6ኛ ሀገራዊ ምርጫ የተሻለ ምርጫ፣ እንከን የሌለበት ምርጫ እንዲሆን ህብር ኢትዮጵያ የበኩልን ድርሻ ይወጣል ብዬ አስባለሁ። አመሰግናለሁ።
ሀብር ኢትዮጵያ ለማጠቃለያ ሀሳብ የተሰጠውን ሰዓት ተጠቅሟል። ኢሶዴፓ አመሰግናለሁ። ቅድሚያ የግብርና ኢኮኖሚን ከማሳለጥ አንጻር በፕሪሚቲቭ ስቴጅ ላይ አዳም ነው ማረሻውን በገነት እየሰራውና ያበጃው። ከዛ በኋላ ደግሞ ትንሽ ቴክኖሎጂ ማረሻውን አደም ስሚዝ ነው የሰራው። ብዙ ዘመናት አሁን 21ኛ ክፍለ ዘመን ላይ በማረሻ እያረሰ በእያንዳንዱ ቤት አጥብቆ ያለው የሚለውን የብልጽግና ፓርቲ አቋም ኢሶዴፓ አጥብቆ ይቃወማል። ከዚህ አንጻር ዘመኑን የሚመለከት የተወዳዳሪ ዜጋን የሚያፈራ ለምግብ ለእያንዳንዱ ገበሬ፣ መንግስት ሰራተኛ፣ ነጋዴ እያንዳንዱ ከእጅ ወደ አፍ የሆነ ኑሮ የሚበላበትን ሁኔታውን አጣጥሞ ያመቻቻል የሚል አቋም አለ። ቅድም ከዚህ መድረክ ሲነሳ እንዳወቅ ነው ይሄ በኢትዮጵያ ላይ የተደረገ ነው፣ በውጭ ላይ የተደረገ ነው። የተሰሩን መልካም ነገሮችን እንወዳለን። ከከተማ ልማት አንጻር ኮሪደርን በጣም እንደግፋለን። ነገር ግን ወቅታዊ ስራ ሆኖ ነው የሚቀረው። ባለፈው ጠቅላይ ሚኒስትሩ ስለሚመጣ ግርግር ተፈጠረ፣ ቆመ። እንደዚህ ያለው ስራዎችን በጣም አጥብቀን እንቃወማለን። ከዚህ አንጻር የስራ አጥ ቁጥሩን ለመቀነስ ኢንዱስትሪ ፓርኮችን በተመጣጠነ ሁኔታ ከመንግስትና ከዓለም አቀፍ ዲፕሎማሲ ሰርተን በአካባቢያችን እንዲገነባ እናደርጋለን። የስራ አጥ ቁጥሩን እንቀንሳለን። ስራ አጥ ቁጥሩን እንቀንሳለን እያንዳንዱ ቤታ ይሄን ቦታ ስንናገር ይሄን በዚህ በቴሌቪዥን መስኮት ያየ ሁሉ ይታዝባል እኮ፣ ህሊናም ይታዝባል እኮ። ዜጋ ተሪበዋል፣ ተጠምተዋል። ቅድምም ለማንሳት ሞክሬያለሁ። የጠገቡት እኮ ኮብራ ውስጥ ያሉ ባለስልጣናት ብቻ ናቸው፣ ባለሀብቶች ናቸው። ከዚህ ውጪ ዜጋ ተሪበዋል። የእያንዳንዱ ኩሽና እያንዳንዱ ይቆ። ስለዚህ እንደ ኢሶዴፓ የኢኮኖሚ ትኩረት በአገራችን ከኋላ ቀርነት ተላቃ የበለጸገች ኢትዮጵያና ዜጎቿ የተመቻቸች አገር ሁሉም በልቶ የሚያድርበትን አገር እናመቻቻለን ነው። ኑሮን በተጨባጭ የሚሻሸልበት በወረቀት ብቻ ሳይሆን ለፖለቲካ ኮንሰፕሽን ብቻ ሳይሆን ለመድረክ ብቻም ሳይሆን እያንዳንዱ ጠግቤ ያለው ብሎ የኢትዮጵያ ሕዝብ የደቡብ ማዕከላዊ ኢትዮጵያ ሕዝብ የሚመሰክርበትን ሁኔታ ከድህነት ውድቀት፣ ከሰቆቃ፣ ከችግር፣ ከረሃብ፣ ከራቁትነት እናወጣለን ብለን ነው የምናምነው። ለዚህም ጉዳይ ደግሞ የጠራ ፖሊሲ አለ። በፖሊሲም ተወዳዳሪ የለም። ቅድም ሲጠየቁ አይተናል። የጠራ ፖሊሲ አለ። ባይዘ ብልጽግና እኮ ያው የልጅ ፓርቲ ነው። ባይዘ እኮ በማጠቃለያ ላይ ማስቀመጥ ፈልገው ኢህአዴግና ብልጽግና የአንድ ሳንቲም ሁለት ገጽታ ናቸው። ፕሮግራሚም ፖሊሲም የኢህአዴግን ነው እያመቻቸው ያሉት። ኢህአዴግን አገር ጥለዋል። አሁንም እነሱ አገር ለመጣር ደፋ ቀና እያሉ ስለሆነ አገርን እንድናነሳ የማዕከላዊ ኢትዮጵያ ህዝብ ሆይ ባትሬን ምረጥ፣ ኢሶዴፓን ምረጥ። ነባር ፓርቲ ነው። ሲመረጥም የሚኩራራ አይደለም፣ ሳይመረጥ ሲቀርም የሚያኮርፍ አይደለም። አገራችን ኢትዮጵያ ናች። እቺ ነገር ኢትዮጵያ ባለስልጣናትና ባለሀብቶች እንደፈለጉ እየጠለዟት ስለሆነ እንዳትጠለዝ ለዜጎች ፍትሃዊ ዲሞክራሲያዊ በቃ የተመቻቸ አገር ለመመስረት ያመች ዘንድ ከልምዱም አንጻር ከእውቀቱም አንጻር ከአቅሙም አንጻር ከባለሙያም ዝግጅቱም አንጻር አቅም ያለው ፓርቲ ስለሆነ ኢሶዴፓን ምረጡ። የኢሶዲያዊ ምርጫ ምልክት ባትሪ ነው። ባትሪ በጨለማ የተደበቀውን በስውር የተጠበቀውን ግለሰቦች የሚጠቀሙትን ባለሀብቶች የሚጠቀሙትን አጣጥሞ ሁሉም ዜጎች የተመጣጠነ ዜጋ እንዲኖር የሚያደርግበት ብርሃን ነው። ይሄ ማለት ብርሃን ማለት ይሄ ማብራትና ፀሐይ አይደለም። ብዙ ችግር አለ የተደበቀው በወረቀት የተሽሞነመነው በተግባር ግን ተፈትሾ ያላለፈው የወደቀው። እነዚህ ነገሮች መስተካከል አለባቸው የሚል ነው። ምርጫችን ደግሞ ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ እንዲሆን እንፈልጋለን። ዜጎቻችን ያለህበት ቦታ በሰላማዊ፣ በዲሞክራሲያዊ፣ በፍትህ፣ በታማኝነት የሆነ ምርጫ ካድሬዎች በምርጫ ኮረጆ ቀን በኮረጆ አካባቢ የሚርመሰመሱበት ሳይሆን ድምጻቸውን ሰጥተው ወደ ቤቱ ሄዶ በሰላማዊ መንገድ የተሰጠውን ድምፅ በጸጋ ለመቀበል የተዘጋጀ ፓርቲ ስለመሆኑ አረጋግጠን ማስጨበጥም እንፈልጋለን። ከዚህ አንጻር ዜጎች ተሪበዋል፣ ዜጎች ተጠምተዋል፣ ዜጎች ተቸግረዋል። የመሬት ወረራ በዝቷል፣ ህገ ወጥነት በዝቷል፣ ስርዓት አልበኝነት በዝቷል። ኢፍትሃዊ አሰራር ተግባራዊ እየሆነ አይደለም። ስለዚህ በተጨባጭ ሁኔታ ያለውን ዲሞክራሲያዊውን፣ ሰብአዊውን፣ ፖለቲካዊውን፣ ማህበራዊውን፣ ኢኮኖሚያዊውን ተግባሮችን በተግባር ቀይሮ ኢትዮጵያ በአህጉሯ ግንባር ቀደማ ሆና እንድትኖርና እንድትቀጥል ተስፋና ራዕይ ያለው ፓርቲ ስለሆነ ኢሶዴፓን ምረጡ። የምርጫ ምልክታችን ባትሪ ነው። ባትሪ ማለት ብርሃን። ኢሶዴፓን እናመሰግናለን። በተሰጠው 5 ደቂቃ የማጠቃለያ ሀሳቡን አቅርቧል። ጎጎት 5 ደቂቃ አላችሁ። የማጠቃለያ ሀሳቡን አመሰግናለሁኝ። ጎጎት ለጉራጌ አንድነትና
ፍትህ ፓርቲ ይዟቸው ከቀረባቸው አብዛኛዎቹ የኢኮኖሚ ፖሊሲዎቻችን መካከል ቅድም ለማቅረብ ሞክሬያለሁኝ። ጎጎት ምልክታችን ቅድም ወንድሜ ገልጾታል። እችባ ነው ወይም ምሰሶ ማለት ነው። አንድ ሳር ቤትን ሁለንተናዊ እንትኑን ባላንስ አድርጎ መያዝ መሸከም የሚችል ማለት ነው። ምሰሶ ከሌለው ሬዲ ቤት ፈራሽ ነው ወይም በአግባቡ መቆም አይችልም ማለት ነው። ስለዚህ የጋራ ቤታችን የሆነችውን ኢትዮጵያ በጋራ አጽንተን ለመያዝ ምሰሶን መምረጥ ያስፈልጋል። ሌላው ጎጎት ፎከስ ወይም ትኩረት ካደረገባቸው ጉዳዮች መካከል ከሁሉም ኢትዮጵያውያን ባለድርሻ አካላት ጋር በትብብርና በፉክክር ይሰራል። ኢትዮጵያ ልታድግ የምትችለው ኦንሊ የሆነ ጎልደን ሮድ ወርቃማ የሆነ መንገዷ ከሁሉም ኢትዮጵያውያኖች ጋር፣ ከሁሉም ብሔር ብሔረሰቦች ጋር፣ ከሁሉም ዜጎች ጋር በሀገሪቱ ጉዳዮች በሚመለከቱ በኢኮኖሚ፣ በፖለቲካ፣ በሶሻል፣ በውጭ ጉዳይ ከሁሉም ባለድርሻ አካላት ጋር በትብብር የሚሰራ ፓርቲ ነው። ጎጎት አሁን ያለውን አጠቃላይ የኢኮኖሚ ስብራት ለማውጣት ያስቀመጣቸው ማዕቀፎችን ወደ ተግባር ያወርዳል። እንደ ሀገር አሁን ያለውን ከፍተኛ የሆነ የውጭ ጫና አለ። ከ28 ቢሊዮን ዶላር በላይ የውጭ ዕዳ አለብን። ተደራራቢ የሆኑ ዕዳዎችን ማሻሻል፣ ማስወገድ፣ መቀነስ ይፈልጋል ኢን ሎንግ ተርም። ትውልዱ ደግሞ በዕዳ ጫና ወገቡ መግወጥ የለበትም። ወደ ውስጥ እና ወደ ውጭ የሚገባው ኢምፖርት ኤንድ ኤክስፖርት ትሬድ ባላንስ በአግባቡ መሆን መቻል አለበት። ጎጎት ማኒፋክቸር ሌድ ፖሊሲ ነው የሚከተለው ወይም አምራች ዘርፍ ፖሊሲ ነው የሚከተለው። የግል መርህ ፖሊሲ ይከተላል። ግብርናውን አይተውም፣ ቱሪዝሙንም አይተውም። ሁለገብ የሆነ የኢኮኖሚ ፖሊሲ ያለው ነገር ግን የግል መሩን ይከተላል ማለት ነው። ሌላኛው ዜጎች በሀገራቸው በነፃነት መነገድ መቻል አለባቸው። ዜጎች ሲነግዱ በአግባቡ ለሀገራቸውን መክፈል የሚገባቸውን የግብር ግዴታ ሳይንሳዊ በሆነ መልኩ አቅማቸውን የሚያመነጨውን መክፈል መቻል አለባቸው ማለት ነው። ከአቅም በላይ ሊጠየቁ አይገባም። በኢንቨስትመንት በመሬታቸው ጉዳይ የመሬት ባለቤት መሆን መቻል አለባቸው። መሬትን ከፖለቲካ ግዞትን ነፃ ማውጣት ያስፈልጋል። የመሬት ባለቤት የግል መሆን አለበት፣ የወል መሆን አለበት፣ የመንግስት መሆን አለበት። መንግስት የያዛቸው የስራ ቦታዎች የመንግስት ናቸው። የግል ይዞታው የመሬቱ ባለቤት ዛሬ እንደምናየው ነው። ተገቢ የሆነ ካሳ እያገኘ አይደለም። ተገቢ የሆነ ካሳ ለማግኘት በመሬቱ ጉዳይ ላይ ገበያውን መሰረት ያደረገ የገቢ ካሳ ማግኘት መቻል አለባቸው። ሌላኛው ከኢንቨስትመንት ጋር ተያይዞ እንደዚሁ ማሻሻያ የሚያስፈልጋቸው ጉዳዮችን፣ ህጎችን፣ ማዕቀፎችን፣ አስቻይ ሁኔታዎች በማፍጠር የኢንዱስትሪው የማኒፋክቸሩ ዘርፉ እንዲስፋፋ የግል ባንኮች እንዲቋቋሙ፣ የኢንቨስትመንት ባንኮች፣ የካፒታል ባንኮች እንዲቋቋሙ እናመቻቻለን። ለዚሁም አስቻይ ሁኔታዎችን እንፈጥራለን ማለት ነው። ሌላኛው ስደትን፣ ስራ አጥነትን፣ ረሃብን፣ ችግርን በዜጎች መካከል በድሃና በሀብታም መካከል ያለውን ጋፕ ለማጥበብ አበክረን ከባለድርሻ አካላት ጋር እንሰራለን። አንድ ሀገር ያው በትብብር ነው በሁሉም ዘርፍ ላይ ማደግ የምትችለው ማለት ነው። ከዚህ ጋር ተያይዞ በንግድ፣ በኢኮኖሚ፣ በወጪ ገቢ ንግድ ሚዛን አለመጠበቅ፣ የስራ ጫና ኢምፕሎይመንት ወይም የስራ አጥነት ቁጥርን ለመቀነስ እንሰራለን። ከመሬት ባለቤትነት ጋር ተያይዞ እንደዚሁ እንሰራለን። ከኢንቨስትመንት ጋር እንሰራለን። ጎጎት ፍትሐዊ የሆነ የሀብት ክፍፍል፣ የኢኮኖሚ ተደራሽነት፣ እንደ ጉራጌ ማህበረሰብ የመሰረተ ልማት ችግሮች አሉ፣ የመንገድ ችግሮች አሉ፣ የጤና ክልላዊ የሆነ ተቋማት አለመኖር፣ የኢንዱስትሪ ፓርክ አለመኖር፣ ግዙፍ የሆኑ ፕሮጀክቶች በጉራጌ ዞን አካባቢ አይታይም። ኢፍትሐዊ የሆነ የሀብት ክፍል አለ ብለን እናምናለን። ስለዚህ የጉራጌ ዞን ህዝብ እንደ ማንኛውም ኢትዮጵያዊ ሊደርሱት የሚገቡ የሀገሪቱ የልማት ድርሻውን ማግኘት መቻል አለበት። ከኢንዱስትሪ ፓርክ አንጻር፣ ከመሰረተ ልማት አንጻር፣ ከመንገድ ዘርፍ አንጻር፣ ከትምህርት አንጻር ካየን ደረጃውን ያልጠበቁ ደረጃ የማይሟሉ ትምህርት ቤቶች ናቸው ያሉት። ከጤና አንጻር የጤና መሰረተ ልማት ያልተሟላላቸው ሆስፒታሎች ናቸው ያሉት። ከክልላዊ ተቋማት አንጻር አንድም የክልል የመምህራን ማሰልጠኛ የሌለው ዞን ነው። አንድም የግብርና ማሰልጠኛ የሌለው ዞን ነው። አንድም የጤና ማሰልጠኛ የሌለው ዞን ነው ከዞን አንጻር። ስለዚህ መሰረታዊ የሆኑ የሚያስፈልጉ ክልላዊ ድርሻችን ወይም ተቋማቶቻችን ከሁሉም ብሔር ብሔረሰቦች እኩል በአግባቡ ማግኘት መቻል አለብን፣ ፍትሐዊ በሆነ መልኩ ማለት ነው። ስለዚህ የጉራጌ ህዝብ ቢመርጠን ጎጎት ከባለድርሻ አካላት ጋር በመሆን ሁለንተናዊ ችግሮቹን ህብረተሰቡን በማሳተፍ ባለድርሻ አካላትን በማሳተፍ የኢኮኖሚ ስብራቶቻችን በጋራ እንጠግናለን ብለን እናምናለን። አመሰግናለሁኝ። ጎጎት በተመደበለት ሰዓት የማጠቃለያ ሀሳቡን አቅርቧል። በመጨረሻም የብልጽግና ፓርቲ የማጠቃለያ ሀሳቡን 5 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የማዕከላዊ ኢትዮጵያ ህዝቦች፣ ክቡራንና ክቡራት፣ ምልክታችን የብሩህ ተስፋ ምንጭ የሆነው የስንዴ ነዶ ነው። ይዘን የቀረብነው ባለፉት 5 ዓመታት በተግባር የተሞከሩ
ውጤት ያመጡ ህዝቡ ውጤቱን ማጣጣም የጀመረው አካታችንና የብዝሃ ዘርፍ ኢኮኖሚ ይዘን ቀርበንልሃል። ከግብርና አንጻር ከልመና ወደ ሉዓላዊነት ለማረጋገጥ ይሰራል። ግብርናን በማዘመን ምርትና ምርታማነት በማሳደግ ሁሉንም አቅሞች አቀናጅቶና አስተባብሮ በመስራት ከምግብ አቅርቦት ባለፈ የምግብ ሉዓላዊነትን ለማረጋገጥ እንሰራለን። ሌላው ግብርናን በማዘመን የገቢ ምርትን ለመተካት የውጭ ምርትን ለማሳደግ ለኢንዱስትሪዎች በቂ ግብዓት ለማቅረብ ርብርብ ይደረጋል። ውሃ ተኮር ግብርናን በማጠናከር የግብርና ምርትና ምርታማነትን ለማሳደግና የህዝብ ተጠቃሚነትን በላቀ ደረጃ ለማሳደግ ይሰራል። የኩታ ገጠም ግብርናን በማጠናከር ምርታማነት ለማሳደግ ርብርብ ይደረጋል። በሌማት ትሩፋት ያገኘናቸውን ስኬቶች በማስፋትና በማላቅ የወተት፣ የእንቁላል፣ የስጋ እና የማር እና የአሳ ምርታማነትን ማሳደግ ብቻ ሳይሆን እሴት ጨምሮ ለሀገር ውስጥና ለውጭ ገበያ ለማቅረብ የአልሚዎችን የላቀ ተጠቃሚነትና ኑሮ ለማሻሻል ይሰራል። ግብርናን ከሞፈርና ቀንበር በማላቀቅ በሜካናይዜሽን የተጀመረው ስራ ተጠናክሮ አርሶ አደሩ የትራክተር ኮምባይነርና ሌሎች ቴክኖሎጂዎች ተጠቃሚ እንዲሆን እንሰራለን። ዘላቂ የተፈጥሮ ሀብት ልማት ጥበቃና አጠቃቀምን ለማሳደግ የአረንጓዴ አሻራና የተቀናጀ ተፋሰስ ልማት ስራን ተጠናክሮ በህዝቡ ባለቤትነትና በመንግስትና በፓርቲ መሪነት ይቀጥላል። ከገጠር መሬት አስተዳደርና አጠቃቀም አንጻር የመሬት ይዞታ የመጠቀም መብት አስይዞ ከፋይናንስ ተቋማት ብድር ወስዶ አርሶ አደሩ በመሬቱ ኢንቨስት እንዲያደርግ የተለየ ርብርብ ይደረጋል። ይህን ለማድረግ ምርጫችሁ የስንዴ ነዶ ይሁን እንላለን። ከኢንዱስትሪ አንጻር ብልጽግና ኢንዱስትሪ ውጤታማ ተግባራትን ተሰፍተውና ተጠናክረው ይሰራሉ። በተለይ አምራች ኢንዱስትሪውን ለማነቃቃት በትኩረት ይሰራል። ለግል ዘርፉ አስቻይ ሁኔታዎችን በመፍጠር ዘርፉን በማስፋፋት የዜጎችን ኢኮኖሚ ተጠቃሚነት እንዲያድግ ይሰራል። ሀገራዊ የፖሊሲና የክልሉን ጂኦግራፊያዊ አስቻይ ሁኔታዎችን በመጠቀም የህዝብ ተጠቃሚነትን በሚያረጋግጡ መስኮች ኢንቨስትመንት ለማስፋፋት ይሰራል። ክልሉ የበርካታ ጸጋዎች ባለቤት በመሆኑ ከአምራች ኢንዱስትሪ ዘርፉ የላቀ ውጤት በማስመዝገብ በልዩ ትኩረት ይሰራል። አምራች ኢንዱስትሪው የግብርና ግብዓት እና የቴክኖሎጂ ምንጭ እንዲሆንም እንሰራለን። የኢንዱስትሪ ዘርፍ የቴክኖሎጂ ሽግግሩ ጥራት ያለው የሥራ ዕድል ምንጭ እንዲሆን ይሰራል። ማኑፋክቸሪንግ ኢንዱስትሪው የውጭ ቀጥተኛ ኢንቨስቲ መሳብ ሚናውን ለማሳደግ ክልሉ የበርካታ ጸጋዎች ባለቤት በመሆኑ የግሉ ዘርፍ የተቀላጠፈ አገልግሎት በመስጠት ያሉትን የልማት ጸጋዎች በመጠቀም የውጭ ቀጥተኛ ኢንቨስትመንት ኢንዱስትሪዎች እንዲስፋፉ አበክረን እንሰራለን። በተለይም በክልሉ ከአነስተኛ እስከ ከፍተኛ ኢንዱስትሪዎችን በማስፋፋት በሺዎች ለሚቆጠሩ ወጣቶች የሥራ ዕድል የፈጠሩ ቀጥተኛ ኢንቨስትመንትን የሳቡ ሜጋ ፕሮጀክቶችን ለመሳብና ውጤታማነት ለማሳደግ ይሰራል። ከከተሞች አንጻር በከተሞች ውበትና ምቾት የዜጎች ክብር ለማሳደግ የተለየ ርብርብ ይደረጋል። በኮሪደር ልማት የጀመርናቸውን ከተሞቻችን ለነዋሪዎች ምቹ፣ ንጹህ፣ ሀገራዊና ዓለም አቀፋዊ ሁኔታን የሚመጥኑ እንዲሆኑ ይሰራል። በከተሞች ፓርኮችና አረንጓዴ ስፍራዎች የመዝናኛና የቱሪስት መዳረሻዎችን በመገንባት የከተማ ነዋሪውን የኑሮ ጥራት ለማሻሻል ይሰራል። ከተሞቻችን ከቆሻሻ ከዝርክርክነት አጽድተን ሰው ተኮር ለዜጎች ክብር የሚመጥኑ የቱሪስት መስህብ እንዲሆኑ እንሰራለን። የኑሮ ውድነት ለማቃለል ምርታማነት የማሳደግ እና የገበያ አማራጮችን የማስፋፋት ሥራ አስፍተን እንሰራለን። የቱሪዝም መዳረሻዎችን የማስፋፋትና ለዜጎች የሥራ ዕድል የመፍጠር ሥራን አጠናክረን እንሰራለን። ብልጽግናን መምረጥ ተጠቃሚነትን ማረጋገጥ። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ስለሆነ ምልክታችን የድህነት መሻገሪያ ድልድይ የሆነውን የስንዴ ነዶ በመምረጥ ከስንዴ ነዶ ጋር መጪው ጊዜ ብሩህ ነው። አመሰግናለሁ። የተከበራችሁ ተመልካቾች የህብራዊነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት በማዕከላዊ ኢትዮጵያ ክልል በሰባተኛው ጠቅላላ ምርጫ የሚፎካከሩ የፖለቲካ ፓርቲዎች በዚህ የክርክር መድረክ ላይ በተለይ የኢኮኖሚ ፖሊሲያቸውን ያስተዋወቁበትን የክርክር መድረክ ነበር ስትከታተሉ የነበረው። ከተለያዩ መሰረቶች የተወጣጣችሁ ታዳሚያን ከኛ ጋር አብራችሁ ስለነበራችሁ
ከልብ ነው የምናመሰግነው። ተፎካካሪ ፖለቲካ ፓርቲዎች ጥሪያችንን አክብራችሁ ፖሊሲያችሁን ለመራጩ ሕዝብ ለማስተዋወቅ እዚህ የደቡብ ሬዲዮና ቴሌቪዥን ድርጅት ባዘጋጀው የክርክር መድረክ ስለታደማችሁ እናንተንም ከልብ ነው የምናመሰግነው። ተመልካቾች የዛሬውን በዚሁ ነው የምንፈጽመው። ጤና ይስጥልን።